ፍቅረኛዋ እንደሆነ መቼም ከኔ አይወጣም። መቼም ከኔ ህይወት መቼም ቢወጣም ራሱ አንድ ነገር እውነት አልንገርክ አብዶ ወይ ጨርቁን ጥሎ ምናምን ታየዋለ እንጂ ከኔ ተነጥሎ መኖር አይችልም። እንደ ልጇ ፍቅረኛ ሳይሆን እንደ ራሷ ፍቅረኛ ይመጣች ማለት እኮ ስለናትሽ ነው ያለው። ምንም አልገባኝ። አቁም አበዝጋ ማም እንደዚህ ልታረጋችልህ ቪዲዮ ምናምን ትላለህ እንዴ? በዚህ በሰለጠነ ዘመን ላይ ቪዲዮ ይዘመተ ቪዲዮ ማስረጃ አለኝ ስትል ትንሽ አታፍርም? እናትሽ ካጠገቤ ነበር። ተረጋጊ። ዝም በል። ምን ማለት ነው? እንዴት ሆነች? ዲያብሎስ እንድንሆን የማያደረጋችሁ እናንተ የአዳም ዘሮች ናችሁ። ከአንድ ሔዋን ጀርባ አንድ ሔዋን እንድታደርግ የእናንተ እጅ ነው። ትነሳ ካጠገቤ ነበረች። ማናት እሷ? እናቴ እየሰማኝ ነው? አዎ ይሄ እውነታ ነው። የምታስፈራራም ደግሞ እሱ ሳያውቅ በቀረጻችሁ ቪዲዮ ምን ማለት ነው? ቆይ ወርስ ነው ቤቱን ፈልጋችሁት ነው እንደዚህ ድራማ እየሰራችሁ እኔ ቤትሽ ማለት ነው ምንም አደረግልኝም። ቤትሽ ምንም አደረግልኝም። ምንድነው የምታወሩት እናንተ? ሁላችሁ ነገሩ ፈጥራችሁ ነው የመጣችሁት። ከእናቴ ጋር በቃ ልታለያዩኝ እንትና መስማት ፈልገው አይደለም አልፈልግም። ኧረ ጨበጭብለት። ለምን ተጨበጭብለት? ኧረ ገና ለጥፋትሽ ይጨበጭብለት። ለጥፋትሽ ነው የምትጨበጨበው። ተረጋቢ። የቆየ ነው እንዴ? ተረጋቢ። ጭራሽ የቆየ ነው። ቆይ ተረጋጊ። አንተ የቪዲዮ ማስረጃ አለ እንዴት እንደምታሰቃየው እሷን ለማታለም እንደምታሰቃየው ስንት ነገር እንደምታደርግ ከሱ ጋር ለመነጣጠል ነው ሐሳብክ የነበረው። ምንድነው የምታወሪው ማሚ? ምንድነው የምታወሪው? ረጅም ዓመት አልክ ከኔ ደበቀው ረጅም ዓመት ምን ሚስጥርን ተናገር እስቲ። አሁን ዛሬ ይወጣል ነው። ተረጋጊ ያልኩሽ ከሆነ ተረጋጋው ተናገር። ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ያው እንዳያችሁት እንግዲህ በባለፈውም እንግዲህ በጣም ከባድ ነገር ነበር የገጠመን። እንግዲህ ትላንትናም ያው እንዳያችሁት ልጅቷን ሚዛናት መተን ትንሽ የሚያሳዝንና ከባድ ነገር ነበር የገጠመን። እናትየዋ በዚህ ያህል ደረጃ ልጇ ላይ የክፋት ጥጌናል እኔ በህይወቴ እናት በልጇ ላይ ይሄን ያህል ታደርጋለች ብዬ አስቤ እንኳን አላቅም። ውድ ቤተሰቦቻችን ግን እንደዚህ አይነት ነገር መኖሩ በጣም ያሳዝናል። እናት በልጇ ላይ፣ ልጅ በእናቷ ላይ፣ ወንድም በወንድሙ ላይ የሚነሳበት ሰዓት ምን አይነት ጊዜ እንደሆነ እንግዲህ እኛ ከሆናችሁ እንግዲህ ውድ ቤተሰቦቻችን በጣም የሚያስጠሉ ሚዲያ ላይ እንኳን የሚወጡ ስንት ጉዶችን ብታዩ በጣም ታዝናላችሁ። ውድ ቤተሰቦቻችን እኛ እንግዲህ በቻልነው አቅም የቻልነውን ወደ እናንተ እያደረስን ነው። ውድ ቤተሰቦቻችን ያው እንግዲህ ዛሬ ያው ልጅቷም አልሰማችም በምን ምክንያት ይህንን ነገር እንደምታደርግ ይህንን ነገር ለምን እንዳደረገች እናትየዋ እስካሁን ድረስ አላወቀችም። እኛንም ያው የፍቅር ፕሮግራም ነው እንሰራለን ያላትና በዛ መሰረት ነው የተረዳችሁና ውድ ቤተሰቦቻችን አሁን ግዴታ ምንድነው የዚህ ሁሉ ነገር መፈጠር ችግሩ ምንድነው ብላ እንግዲህ ጠይቃኛለች። በተደጋጋሚ ከባለቤቷም ጋር ከፍቅረኛውም ጋር በጣም ጭቅጭቅ ላይ ስለሆኑ እንግዲህ ቤት መጥቼ እንዳወራቸው ጠርተውኛል ማለት ነው። ውድ ቤተሰቦቻችን እሱ ልጁም ደግሞ እንዳይነግራት ቀስ አድርገን እንድንነግራት ብዬ ነግሬዋለሁኝ። ምክንያቱም ተረጋግተን ካልነገርናት እቺ ልጅ እናቷ ላይ ያላት ነገር በጣም ሌላ ነገር ልታስብ ስለምትችል ወይም ደግሞ እሱንም ደግሞ በማታውቀው ወይም ደግሞ እሱም ባላሰበው መንገድ እሷ አስባ ሜቢ ጥፋተኛ ልትለው ስለምትችል ውድ ቤተሰቦቻችን እንግዲህ ቀስ አድርገን እንድንነግራት ተነጋግረናል ማለት ነው። ምን ይፈጠራል የሚለውን ነገር እንግዲህ አብረን እናያለን። ያለውን ነገር ቀስ አድርገን ለመንገር እንሞክራለን። እንግዲህ እንዳትጎዳ በጣም ብዙ ነገሮችን እየጣርን ነው። እናቷ ላይ ያላት ፍቅር፣ ጥላቻ ያለትን ፍቅር እንዳይቀንስ በጥላቻ እንዳይቀየርባት ብዙ ነገሮችን እየሞከርን ነው። ውድ ቤተሰቦቻችን እንግዲህ ሳይካትሪስቶችም እንግዲህ በዚህ አጋጣሚ ካላችሁ ይህንን ነገር እናትየዋ ምን አይነት ነገር ውስጥ እንደሆነች ምን አይነት አስተሳሰብ ውስጥ እንደሆነች እንግዲህ እሷንም እንዲያግዟት ምንም ወደ እስር ቤት ብትሄድም ሳይካትሪስቶችም አእምሮ ሕክምና ላይ የሚሰሩ ሰዎች በዚህ አጋጣሚ እንድታግዟት ውድ ቤተሰቦቻችን እስከዚያው ድረስ አብራችሁን ቆዩ። መልካም ቆይታ። ያው እንግዲህ ሚላት ወደ ቤትሽ በድጋሚ መጥቻለሁኝ። ያው አንተም ትንሽ አሁን ተረጋግታል ብዬ አስባለሁና እኔም እንግዲህ ያው ምንም ትላንትና ቢፈጠርም ትንሽ አሁን ተረጋግታችኋል ብዬ እንግዲህ አንቺም ደግሞ ተደጋጋሚ እየደወልሽልኝ ነበርና ምንድነው ሌላ የተፈጠረ ችግር አለን ወይስ ምንድነው?
አይ ሲጀመርም እኮ እኔ ችግሩ ራሱ አልገባኝም። ምንድነው ችግር የምታወሩት? የምን ችግር የምታወሩት? የምታውቁ ነገር አለ? አይ ሌላ ነገር የለም። እንግዲህ እኛ እናትሽ አንቺ ላይ ሌላ ነገር ልታደርስብሽ ስትል ነው ይሄንን ነገር የደረስንባት። ገባሽ? እንጂ ሌላ የተለየ ነገር የለም። እኔ እኮ ምን አሁንም ደግሞ ሲጀመርም አላማንኳትም እሷንም ማለት በቃ እኔ እንዴት ማለት እኔ ማለት ትለኛለህ እንዴ? እንዴት ነው እናቴ እኔ ላይ ያው ለማድረግ የምትችለው እንዴ? በተለይ ደግሞ መርዝ ለኔ ለልጇ መርዝ አይከብድም ማለት እንግዲህ እሷ ካደረገችው እኛ ምን ማለት እንችላለን? አይ እኔ አይመስለኝም ማለት አላማንኩ። ምን ህልም እየመሰለኝ ነው ሲጀመርም። አንቺ እናትሽን እንደምታውቂያት አይደለች። አንቺ እናትሽን አታውቂያት። ምን ማለት ነው? እሱን ቆይ በደንብ እናወራበታለን። ይኸውልሽ አሁን የምታውቁት ነገር አለ፣ ሌላ ነገር ሊለክዝ አለ፣ እኔ ማላውቀው አለ። አይ ይኸውልሽ አንቺ አሁን በመጀመሪያ ይኸውልሽ ግራ ተጋብተሻል፣ ይገባኛል። ምክንያቱም ደግሞ እናትሽ ይህንን ነገር አንቺ ላይ በማድረጓ ብዙ ነገሮችን ሉዝ እንዳደረግሽ ይገባኛል። ገባሽ? ለምንድን ነው የሚልም ጥያቄ ፈጥሮብሽ ነው አይደል አሁን የጠራሽኝ? እንዴ እኔ እኮ ምንም እንዴ አይ ምን አሁን ና ብለሽኛል። እኔም ያለው ነገር እንግዲህ ያልገባኝ እኮ ነው የጠራሁት እኮ አልገባኝ ነገር ካለ አስረዳኝና ወደ መፍትሄው እንሂድ። ይኸውልሽ እኔ እንዴት እንደምነግርሽም እንዴት እንደሚሆንም አላውቅም። ምን ማለት ነው? ምን አለ ነገሩ ስብስብ ነው በጣም አላውቅም። ብቻ እኔ እንደውም እሱ ቢነግርሽና ሁለታችሁ ትተዋወቃላችሁ? ከዚህ በፊት ቅርታ መባባል ካለባችሁ ትተዋወቃላችሁ ሁለታችሁ? ወደ አንቺም ጋር እንግዲህ የላከን እሱ ነው። አንቺም ጋር እንድንመጣ ይቻል ነው። ምን እኔ ማላውቀው ኬዝ አለ መሰለኝ። ለምንድን ነው የማትነግሩኝ? ቆይ ይኸውልሽ ሜላት አንቺ ቆይ ምናምን እኮ አስፈልግም። ምን ማለት ነው? ተረጋጊና መጀመሪያ አንቺ ተረጋጊና ከዛ ምንድን ነው ረጋግለው? ለምንድን ነው የማትናገረው? ነገሮችን ለመረዳት ሌላ እዚህ ወደዚህ አትበሉ። ቀጥታ ተናገሩ። የምትናገሩ ከሆነ አውቃለሁ። ይኸውልሽ እናትሽን በንጹህ ልብሽ በጣም እንደምትወጃት አውቃለሁ። በጣም ነው የምወዳት አውቃለሁ። ይህንን ነገር መቀበል እንዳልፈለግሽ ኢቭን እንኳን ተነግሮሻል አይደል? ተመርምሮ ምናምን መርዝ እንዳለው ተነግሮሻል። ያንን እንኳን ለማመን ፈቃደኛ አይደለሽም ማለት ነው። አሁን እያመንኩ አይደለም። እንዴት ነው እሷ ልጇ ላይ መርዝ የምታረገው? እንዴት ነው ልታደርግስ የምትችለው? እሷ ነች ግን እና ምን ሌላ ሰው ጨምሮበት ነው እንጂ ቤት ውስጥ ካንቺና ከሷ ውጪ ታዲያ ማን ነበር? ካንቺና ከሁለታችሁ አለ ማለት እንዴት ነው እኔ ላይ ጨክና እንዴ? ከሷ ወድ እኮ ነው የወጣሁት። ምን ማለት ነው? እሷ እኮ ነው የወለደችኝ። ልጇ እኮ ነኝ። የፈለገ ብትጨክን ሌላ ሰው የፈለገ ቢገፋፋት ማለት ነው። እንዴት አንቺ ላይ እንደዚህ ልታደርግ ትችላለች? ማይሆን ወሬ አታውሩ። የምታውቁ ነገር ካለ ንገሩኝ፣ ቶሎ በሉና ቀጥታ ተናገሩ። ሌላ ወሬ ማውራት ምንም አይጠበቅባችሁ። አሁን እኛም ወደ ጉዳይ እየገባንልሽ ነው። ግቡ፣ ቶሎ በሉ። ምንድን ነው የምትጠብቁት? ነገሩም ለመናገር ከበድ ያለ አንቺም ለመቀበል ስለሚከብድሽ ነው እንደዚህ አረጋግተን ልነግርሽ እየሞከርን ያለን። ምንም መረጋጋት አይጠበቅብኝም። አሁን እኔ ተናገሩ፣ የምትናገሩ ከሆነ ቆይ ይኸውልሽ መጀመሪያ ይኸውልሽ እሱም ደግሞ የሚጠይቅሽ ነገር ካለ የምትነግራትም ነገር ቅድሚያ መንገርም ያለብህ ነገር ካለ ንገራትና ያለውን ነገር እኔም እንደ ሽማግሌ እዚህ ጋር ይህንን ነገር እኔ ነኝ ሽማግሌ ምናምን ታወራለህ እንዴ? አትናገርም? ለምንድን ነው ጉዳዩ መንገር? ወይ ተረጋጊና አንቺ መረጋጋት አያስፈልገኝም። ከዚህም በኋላ ካልተረጋጋሽ እኮ ተናገሩና ልረጋጋ። ሳልተናገሩማ መረጋጋትም አልችልም። እሱ ይገባኛል እኮ ይኸውልሽ አንቺ አሁን አንደኛ እንዴት እናቴ ትታሰራለች ነው አይደለ? አዎ የታሰረችው እንግዲህ እያየሽ ነው አይደለ? ምን እንዳደረገች አንቺ ምን ትጠጪው መጠጥ ላይ ልትገልሽ እኮ ነበር። አንቺ በሰዓቱ አይደል እናትሽ ልትገልሽ ነበር እኮ። እንዴት በምን ኬዝ ነው እሱ ደረጃ የደረስነው? በምን ኬዝ ነው? እኔ የማላውቀው ነገር ስላለ እናንተ የምታውቁት ነገር ተናገሩ እኮ። እሱ ልናስረዳሽ እኮ በምን ኬዝ ነው እሷ መስል ታረጋግጥ ያለችው እኮ ተናገሩ። ተናገሩ። መነገራችን ላይ ቀር ትንሽ ረጋቢ። ቆይ ምንድን ነው የምረጋጋው? አያስፈልገኝም አልኩ እኮ። የምትናገረው ከሆነ ተናገር። እሺ እኮ ተናገር። ቶሎ በላ የጠበቅኩ ነው። እንዴት ላስረዳሽ? ከባድ ነው ብቻ ነገሩ። እንዴት ቢገኝ አምላክ ይወን ተርዳኝ። በቃ አንተ ይኸውልህ እንትን ንገራ ማለት በቃ እንዴት እንደተፈጠረ ከመጀመሪያ ጀምሮ ያለው ነገር ይሄን ኬዝ አንተም ታውቃለህ። አቁም። አንተም ታውቃለህ ይሄን ኬዝ። እሱም ማውቀው ነገር አንተም ታውቃለህ እኮ። ታዲያ ነው እኮ ተናገሩ። ትገባበዛላችሁ እኮ ተናገሩ። ይኸውልሽ አንቺ መጀመሪያ ይሄን ነገር ይኸውልሽ መጀመሪያ አንቺ ተረጋጊ። መረጋጋት አያስፈልገኝም። እናቴ እስር ቤት ነው ያለችው። ልትደባደቢ እኮ ነው። ምንም መደባደብ አያስፈልግም። እዚህ ጋር እናቴ እስር ቤት ነው ያለችው። እናትሽ ታሰረችው በጥፋቷ ነው። እናስረዳሽ ነው እኮ ተናገሩ። ለምንድን ነው የምታስረዱኝ? እያስረዳችሁኝ እኮ አይደለም።
መጀመሪያም እኮ ስትመጣ እኔ ይሄ ለቤተሰብ ጉዳይ ነው ምናምን ስትል አላማርከኝም ነበር ሲጀመር ምን እንደዚህ ስትለኝ ምንም ልንገራ ደግሞ እኮ ተናገሩ ለምንድን ነው የማትናገሩት እየነገርኩሽ እኮ ተናገር እየሰማሁህ ነው ተናገር ቤተሰብ ሰላም ብዬ እኮ ነው እኔ ይሄንን ሁሉ ነገር እያደረኩ የቤተሰብ ሰላም ሰላም ያየው አንድ ታዲያ ሰላም ነው ተናገር የምትናገሩ ካለ አንተም ደግሞ የምትናገሩ ካለ ተናገር ምንድነው ረጋበይ ምንድነው የምትረጋጋው ለመንገር ከብዶኝ ነው ረጋበይ እሷ ለአንተ እሷ ወይኛም ላኪ እሺ ተናገር አንተ እሷ አቃተው አንተ ተናገር ተቆልልሽ መጀመሪያ ይኸውልሽ አንቺ ረጋበይ ወይኛም አስሬ ተረጋጊ ያስኮል አይደለም በመቸኮልስ የሚሆን ነገር አይደለም ምክንያቱም የተፈጠረው ነገር ቀላል ነገር አይደለም በጣም ከባድ ነገር ነው እኔ ማላቆም ነገር ነው የተፈጠረው ምን ማለት ነው የምትወጂው ባልሽ ነው አይደል እያወራሁ አይደለም ትወጂዋለሽ አይደል እኮ ታዲያ ሌላ ነገር እያስመሰልሽ ነው እሱን ራሱ ስትናገሪ በንቀት እኮ እየተናገርሻለሽ እኮ የምታውቁን እኔ ጀምረ ከመቼ ጀምረክ ነው የምንደባበቀው አንተ ሚስጥር እንደዚህ ነው ወድጅ አይደለም እሱን ሰሚው ታረጋግጫለሽ እኮ ተናገራ እኔ እኮ ከኔ የምደብቀው ሚስጥር የለም ብዬ ነው እንዴት ነው እናንተ ሁለታችሁ ተገናኝታችሁ ሚስጥር ሊኖራችሁ የታለ እንዴት ነው ሚስጥር እኮ አይደለም ነገር ግን ሚስጥር ካሉ ተናገር ችግር የለውም ተናገሩ ነገርሽ እዚህ ጋር ተቀምጠን ሚስጥር አይደለም እሱ ሊነግርሽ ፈልጎ አንቺ ደግሞ በእንደዚህ በችኮላ ሳይሆን ያንን ነገር ለመቀበል የሚያስፈልግ አንደኛ ማዳምጥ ጆሮ ያረጋጋታል ከዚህ በላይ እንዴት ነው ተረጋጋው አሁን እኮ የሆነ ነገር ሲናገር የሆነ ነገር ነው በዚህ ሁኔታ እንዴት ነው እንደዚህ ነገር ሊነግርሽ የሚችለው ቀላል ነገር አይደለም እሱን ለመረዳትም ምንም ነገር ቢፈጠር እሱን ለመረዳትም ቀላል ነገር ይላል ቀላል ነገር አይደለም ነግርሽ ቁጫልኩት ካልተረጋጋሽ ነግርሽ አልችልም ነው እያልኩሽ ያሉት እኮ አንተም በቃ ሚስጥሩን ደብቀን ማለት ፈልገው ካልተረጋጋሽ ያው ይቅርታም ያው መጠየቅ አለብህ ይቅርታ አያስፈልገኝም ሚስጥሩን እስከምሰማ ድረስ ይቅርታ አያስፈልገኝም እየሰማኸኝ ነው ይኸውልሽ ይቅርታ ሊልሽ ነው እሱም ይቅርታ አያስፈልገኝም ሚስጥሩን ቶሎ ባል ነው ተናገሩ አያስፈልገኝም ካኔ ደብቆ ሚስጥር ያዘው እሱማ ስለሆነ ነው ምን ከዚህ ምን ማለት ነው ገባሽ አንቺን ለመጠበቅ ነው ይሄን ነገር ዝም ያልኩት እኔ ጠበቀኛ አመሰግናለሁ አሁን ንገረኝ ኩረጋቢ ኩንገረኛ ተረጋጋው ለሳታቂው ስንት አመት ኖርሽ አይደል እንዴ ምንድነው አሁን ምን ያስቸግርሻል ረጋቢ በቃ የቆየ ነው እንዴ ረጋቢ ጭራሽ የቆየ ነው ቆይ ተረጋጊ አንተ እባክሽን ተረጋጊ ሜላት አይ ጭራሽ እኮ ስንት አመት ምናምን እያወራ ነው ለኔ ብለሽ ቢያንስ ተረጋጊ እባክሽን ቆይ ተረጋጋ አንተ ራስ ተረጋጋ ረጋቢና እኮ ተረጋጊ አምላክ ወንተ ዳኝ ምንድነው አስር ያደ ደግመክ ተረጋጊ አይደክምም በቃ ይቅርታ ጠይቃት ወይ ንገራት ይቅርታ አስፈልገኝም ማለት አይደለም አንቺ ቆይ ተረጋጊ ለምን መጀመሪያሽ ተረጋጊ እንዴ ተነግርሽ ምን ከተናገር በቃ ንገራት ማለት ምንም ነገር ካለ ይናገር ምንድነው መካኔ የምትደብቀው ምንድነው ረጅም አመት አልክ ከኔ ደበቀው ረጅም አመት ምን ሚስጥርን ተናገር እስቲ አሁን ዛሬ ይወጣል ነው ተረጋጊ ያልኩሽ ካሁን ተረጋጋው ተናገር ከዚህ ቤት አንቺ ሳትኖር ከዚህ ቤት የሚወጣበት ምክንያት ታቂ ነበር ምን ነበር የምትልሽ እናትሽ እኔ ምን ትለኛለች ነግሬያለሁ እኮ ደውዬልሽ ጓደኞቼ ጋር ነው የሰማው መሆነው ምናምን ሲልሽ ለምን ከቤት ፈልገው መስሎኝ ነው እኔ እኮ ፈልገው መስሎኝ ነው ቤት ያለው ከቤት ውጪ ለምን መብቱ እኮ ነው ይሄ ልጅ ወንድ ነው ሴት አይደለም ሴት በዚህ ሰዓት ወንድ አይደለም ሴትም መውጣት ትችላለች ስለዚህ እኔ ጠይቄዋለሁ ለምንድን ነው የምትወጣው ምናምን ስለው አይ በቃ ጓደኞቼ ጋር መሆን ፈልጌ ነው ማለት እናቴ ስጠይቃት ደግሞ ምንድን ነው ያለችኝ እንደውም እንዳይመለስ ምናምን ያለችኝ እኔ አሁን ነው ያለችሽ በፊትማ እኔ አንድ ላይ እንደሆነ ነው የማውቀው እንግዲህ መጥቻ አላቅም ታውቃለህ ነግሬሃለሁ ከዚህም በፊትም ትምህርት ነኝ ብዬሃለሁ አንድ ላይ እንደሆኑ ነው የማውቀው እኮ ታዲያ አሁን ይኸውልህ በቃ ምን እንደተፈጠረ እንዴት እንደሆነ ንገረኝ ቆርጣችሁ መጣችሁ እናንተ ሲጀመር ሰላሜን ልነሱኝ ነው ከእናቴ ጋር ማጣላችሁ ብትሺ ከእናትሽ ጋር ያጣላንሽ እኮ ልትገልሽ ብላ ነው እሷ እንደዛ ታረግም እኔ እናቴን አምናታለሁ ከሞት እኮ ነው ያለሽ እንዴት እኛ ነን ያሳደገችኝ እናቴ ወንድም ሴት ሆና ልንገርና እውነቱን ልንገርክ ወንድም ሴት አባትም እናትም ሆና ነው ያሳደገችኝ ስለዚህ እናቴ እንደዚህ ነገር ታደርጋለች ብዬ አላስብም እና ታዲያ ምን እኛ ነን ታዲያ እንደዛ እንድታረግ ያደረግነው ሊሆን ይችላል አላውቅም ስለማላውቅ እንደዛ ብናደርግ ነው ታሪክ ተፍትሽ ማለት ለምን እናደንሻለን ታዲያ እኛ ምን ሌላ ለምን እንዳትጠጪኝ እኔ ስንት ቦታ ሮጠን እንደመጣን እሺ እሱንም ደግሞ ፈጣሪ ትረፍ ይሆናል እናቴ እንደዚህ ታረቅ እሺ እና ምንድነው የምታውቁት ሚስጥር ካለ ተናገሩ ያልኩት እኮ ለምን ነው የማትናገሩት እንዴ ሰው ላንቺ ብሎ ስንት መስዋዕትነት እንደከፈለ ከፈላችሁ አመሰግናለሁ በጣም ነው የማመሰግነው ስለዚህ የምታውቀው ሚስጥር ደግሞ ተናገር አንተ ንገራትና እሺ ለሽ መሰለሽ እዚህ ቤት
ገበያልሽን ሰዓት ታስተውሻለሽ? ለምን ደም አላስታውሰው? አስታውሳለሽ። የዛ ጊዜ ስገባ መተሽ አስገብተሽ ምናምን ነበር የተመለሽው። ከዛ ጊዜያትሽ በኋላ እየደወልኩልሽ አይ ብዙም አይደለም የሆነ የመውጣት ሙድ አለኝ እያልኩ ነግርሽ ነበር ካስታውሽ። እሺ። እና ከእናትሽ ጋር አልተግባባንም ነበር። በምን ላይ? እኔ እስከማውቀው ድረስ ከእናቴ ጋር በቃ ፒስ ነበራችሁ። እንደ ልጅ አልነበረም። መጀመሪያ ሰሞን እያየችኝ የነበረው እንደ ልጅ ነበር። ከዛ እንደ አባት አየች። እሱ ይሻላል። ምን ማለት ነው? እሱ ይሻላል። ምንም እየገባኝ አይደለም። ጨርስ እየሰማሁህ ነው። ለመርዳት ሞክሪ። ዝም በይ። እየሰማሁህ ነው። ይኸውልሽ ከመፍረድ ይልቅ ነገሮችን በልብ ሰፊነት ተቀበይ። ተናገር ስልም ቢያልከኝ ዝም አለ ማለት አይደለም። ተናገር ስልም ቢያልከኝ፣ ስለዚህ እሱ እየተናገረ ስለሆነ ዝም በል። እኔም ዝም ብያለሁ። ዝም በል። ዝም ማለት ትችላለህ። በቃ ተናገር። ይኸውልሽ አንቺ ለመረዳት ነው። እስቲ የተፈጠረው ለምን ዝም አትልም አንተ? ምን ሆነሽ ነው? አሁን ልናገሩና ዝም በል። እሱ እየነገረሽ እንደዚህ ያልክ ነው እንደዚህ ያልክ ነው ለምን ትይዋለሽ? ልጁ ያለውን ነገር የተፈጠረውን ነገር ሊነግርሽ ነው አይደል? ሁሉን ነገር ዝም ብዬሽ ያልነበረሽበትን ነገር ነው እየነገርኩሽ ያለሁት። ስለዚህ መሀል ገብተሽ አታቋርጭ። እሱ መከፈልሽ ተናገር። እና የእናትሽን ባህሪ እየተቀየረ መጣ። በሰዓቱ ምትይኝ እይታ እየተቀየረ እየመጣ መጣ። በመሀል ከቤት በመውጣበት ሰዓት ደውልልሽ ነበር። ሳምንትም 2 ሳምንትም ጓደኞቼ ጋር ሳድር እናትሽ እያስቸገረችኝ ነበር። ሰዓት ከዛ ቤት ሞት። በምን ጉዳይ ነው የምታስቸግረው? እንዴት ብዬ ላስረዳሽ? አሁንም ወደ ኋላ ተመልሰክ እንዴት ብዬ ነው ማስ ዝም በይሽ። እየነገርኩሽ ነው። ዝም በይ። ተናገር። በቃ አመለካከቷ እየተቀየረ መጣ። እንደ ልጅነቱ ቀርቶ ጭራሽ እንደ ልጇ ፍቅረኛ ሳይሆን እንደ ራሷ ፍቅረኛ እየሄደች መጣች። ማለት እኮ ስለናትሽ ነው። ምንም አልገባኝም። አቁም። አፈዝጋ ማሚ እንደዚህ ልታረጋ አትችልም። መጀመሪያ ስሚ ነበርሽ በቦታው አይተሻል። እሱ ላይ ምን እንደደረሰ ታይቻለሽ። ከዛ ለምን ልገይሽ እንደሞከረችም ቀስ በቀስ እየመጣሁልሽ ነው። በቃ ይነግርሻል። ማሚ አንተ ነገሮችን በልብ ምንድነው የምታወሩት? እናንተ ነገሩ ፈጥራችሁ ነው የመጣችሁት። ከእናቴ ጋር በቃ ልታለያዩኝ እንዴ? አንቺ ከእናትሽ ጋር ስለተያየሽኛ ምን ያገሩ? አንተ በጣም እኮ ነው የምንተማመነው ነበር እኮ። ለምንድን ነው ይሄ ሁሉ ነገር ስትደራረጉ? ለምንድን ነው ይሄ ሁሉ በነገርሽ ምን ይፈጠር ነበር? ለምንድን ነው መፍትሄ ነበር? በነገርሽ ምን ይፈጠር ነበር? ምን አይመፍትሄ? ይሄ ሁሉ ደረጃ አትደራረሱም ነበር። የዛኔም በነገርሽ እንደዚህ ብለሽ ነው መልሽ። ተናገር። አሁን ስሚ ዝም ብለሽ ይቀራል። አዎ ብዙ ነው። አዎ ዝም ብለሽ ስሚ። ተናገር። ምን ያስቃል? ገና ስንት ጉዳይ አለ። ከዛ መሀል ላይ እየወጣሁም እንደምንም እየገባሁም ለማስተካከል እየሞከርኩ ነበር። ነገሮችንም ተሳክለው በቃ ተይኝ፣ እኔ ልጅ ፍቅረኛ እንጂ ካንቺ ጋር ልሆን አልችልም እያልኩም እየነገርኳት ነበር ለእናትሽ። እናትሽ ግን ከገዛ ልጇ ቀንታ የገዛ ልጇን ፍቅረኛ ነበር ሲፈልግ የነበረው። ዝም ብለሽ ስሚኝ መጀመሪያ አስጨርሽ። ኧረ ዝም እያሳበራችሁኝ ነው ጭራሽ። ለዛ ነው ተረጋጊ እያልኩሽ ነበር። ተረጋጊ። ይኸውልሽ አሁንም ተረጋጊና አሁንም አስጨርሽ። ማይሆን ወሬ አታውሩ። መጨረሻው መስማት ትፈልጊያለሽ ወይስ አትፈልጊም? በቃ እየነገረች ነው የተፈጠረው እንደሆነ እያንዳንዱን ነገር እየነገረች ነው አይደለ? ከመጀመሪያ ጀምሮ ተረጂው በቃ የሁለታችሁ ሴራ። እሺ ተናገሩ። የሁለታችሁ ሴራ አትበይ። እኔ ይኸውልሽ ያንቺን ህይወት ለማዳን ስንት ነገር ዋጋ እንደከፈልን ነው። ምን ሆነሽ ነው? እኔ እኮ እዚህ ጋር ስራ አጥቼ አይደለም አንቺ ስራውን እዚህ ጋር ስራ አጥቼ አይደለም። ስንት ነገር ስንት ቦታ የሚሄድበት ጊዜ ነው። ምን ሆነሽ ነው? ፈልጊ ከሆነ ዝም ብሎ ነው። ምን እየተቆጣኸኝ ነው? እያወራ አይደለም የሚሰማው። እስካሁን ሰሞሽ። አሁን ስሚ፣ ዝም በይና ስሚ። ምንድነው? ቆይሽ ምንድነው አንቺ ሐሳብሽ? አሁን የሚነግርሽ ነገር ማይመስል በቃ ምንም እያመንኳቸው አይደለም። ምንም ታዲያ ለምን መስማት አይፈልግም? እንዴት ነው እናቴ ፍቅረኛዬ ላይ ወይኔ መድኃኒዓለም አንተ እርዳኝ። እንዴት ነው እንደዚህ ልታረግ የምችለው? እሱን ተይውና ገና ከዚህ ባሰ እሱን ተይውና ልትገልሽ ነበር እኮ ፍቅረኛ እኮ ከሱ ጋር ሌላ ነገር ይቀርና ከሱም በፍቅር በማስገር የእናንተ ሴራ ነው እያልኳችሁ ነው ማሚ። የኛ ሴራ አይደለም። እናቴ እንደዛ ልታረግ አትችልም እኔ ላይ። እሺ እሷ ለእኔ የተከፈለችው መስዋዕት ሌላ ወሬ አታውቅ። ስለ ሰነድ እያወራሽ ሰምተሻታል? የእሳት ቁጭልን እያወራሽ የምሰደን እኔ አንተ ላይ ያዝኩብህ ነገር እያለች ስትወራ ሰምተሻታል? መጨረሻ ላይ ስትወጣ ስትወጣ ነበር። እንደዚህ ራሱ ይሄ ደረጃ ላይ ራሱ እንደርሳለን ብዬ አላሰብኩም ነበር። እና ታዲያ ስለሱ ግን መጠየቅ አይደለም። የሚያወራውን ነገር በስነ ስርዓት እያመንሽ ነው ወይስ እኛ ሼራ እንደጠነሰስብሽ ነው አሁንም እያሰብሻለሽ? እሺ በቃ አሁን ተናገሩ። እሺ
አይ ይሄን ነገር አንደርስታንድ እንድታረግ ይፈልጋል። ምክንያቱም ምናወራውን ነገር ሁሉ ዝም ብለሽ ከእንትና እንድትወስጂው አንፈልግም። እሺ አመንኩ። ልጁ እዚህ ይኸውልሽ ብዙ ነገር እንትን ብሎ ነው። አንቺ ብዙ ነገር ተጎድቷል። ብዙ ነገር ህሊናው ላይ ሞራሉ ላይ ብዙ ነገር ደርሶበታል። አምላኪው ተገዝተክ ነው የመጣኸው አንተ ልጅ? ዝም በይ እስኪ መጀመሪያ ማን ነው የሚገዛኝ? ምን አውቃለሁ እኔ ማን እንደገዛክ እኔ ምን አውቃለሁ? ምን ማለት ነው? እሺ አሁን አመንኩ አልኩ። አንተ ደግሞ ሌላ ወሬ ታወራለህ። ተናገሩና ወሬውን ጨርሱልኝ እኮ። እሺ ዝም በይና ከዛ ሌላ ደግሞ እናወራለን። እሺ እኮ ዝም በይና ምን ወሬ እኮ አይደለም ይሄ እኮ የሚወራ ቁም ነገር ነው። ይሄ ቁም ነገር ነው። ወሬ ተብሎ የሚነገረው ነገር ነው። አንቺ ምንም ለሱ ምንም አይነት ፍላጎት የለሽ ነው? አትወጂው መሰለኝ እዚህ ጋር ቁጭ ያልኩት እና ታዲያ እንደዚህ ፍላጎት ካለሽ ደግሞ ማታምኚኝ ከሆነ ወይ ወሬውን ልቶ በቃ ከማንኮ ስለማንስ ወይኔ እንጂ እኔ ከእናትሽ ጋር እኔ ከማን ጋር ልጣለሽ? ሙክሬት እኔ ስራ ትቼ የመጣሁት አንቺን እዚህ ጋር ያለውን ነገር አስተካክላለሁ ብዬ ነው እንጂ በጣም ብዙ ቦታ መድረስ ያለብኝ ቦታ አለሽ። እሺ ትደርሳለህ፣ እሱን ትደርሳለህ። አሁን ተናገር ይሄንን ተናገር። ስለዚህ እንደ ቀልድና እንደ ፌዝ እንድታየው አልፈልግም። እሺ አምላኬ ወይ ቀልድ ነው ይኸውልሽ፣ እሱ እየነገረሽ ያለው ነገር አላልኩም ዝም በይና ሲም እና ምን ማለት ነው? እዚህ ወሬያችሁን ጨርሱና የምትይው ይሄ ወሬ ቁም ነገራችሁን ጨርሱ። እየነገርን ያልሻለን ወሬን ያልኩት ይቅርታ። ስሚኝ ቁም ነገሩን ጨርሱ። እኔ እኮ አንቺ ልትሞቺ ስትይ እኮ ደርሼ አዳንኩሽ ሰው ነኝ። አመሰግናለሁ። ለእንደዚህ ሰው ደግሞ አመሰግናለሁ ሳይሆን ይናለ በጣም ነው ማመሰግናለሁ። ንቀት ለኔ እንዲኖርሽ ደግሞ አልፈልግም። ንቀት አይደለም፣ በጣም ነው የማከብር። እኔ ከዚህም በፊት አላውቅም፣ ባለፈው ነው የመጣው እኔ ጋር እኮ። ታዲያ እኮ እስካወቅኩ ድረስ ደግሞ አክብርሃለሁ እኮ። ለምንድን ነው ታዲያ ቢያንስ እንደሚከባበር ሰው በስነ ስርዓት ማትናገር? አሁንም እኮ የአንቺ ህይወት ሌላ ነገር ውስጥ እንዳይገባ ነው። ልጁም ተጸጽቶ ብዙ ነገር ደርሶበት እየነገርንሽ ያለን። እሺ እየሰማሁሽ እኮ ነው። ምንድነው የምትሉኝ? እኔን እየተቆጣችሁኝ ነው? እሺ አሁን ወደ ጉዳዩ ልግባልሽ እያረጋችሁኝ ነው። እሺ ዝም በይና አሁን ወደ ጉዳዩ ልግባልሽ። ተናገሩ። አሁን ሁሉንም ነገር ከመጀመሪያ ጀምሮ ላስረዳሽ። ከፈለግሽ መማል ባለብኝ መጽሐፍም ወይ ቤተክርስቲያን ሄደን ሰውዬ የምን መማል ነው የምታወራው? መማሉን እዛ አቁመውና የጀመርከውን ቁም ነገሩን ጨርሰው። ይኸውልሽ እንዳልኩሽ ነው። በቃ እናትሽ እንደምታስቢያት አይነት ሰው አይደለችም። ኢቭን እናቴ ክፉ እያረካት ነው። እንዴ አንተ ልጅ ስሚኛ፣ መጀመሪያ ሳታስጨርሽኝ ክፉ እያረካት ነው። ሳታስጨርሽኝ ክፉ አድርጋታል። ክፉ ነች ማለት እሱን ስትሰሚኝና ስትረጂ ይገባሻል። ሳሰሚ ልታውቂያች እራት እንኳን እኮ ብላ ጠርታኝ እኮ ማለት ነው። ረጅም ታሪክ ነው የተፈጠረው። እየሳኩ አይደለም፣ እኔም እየሳኩ አይደለም፣ ወድጄ አይደለም። በጣም ረጅም ታሪክ ነው የተፈጠረው። እንዴት ብዬ እንደማስረዳሽ ነገሩ እኮ ውስብስብ ሆነብኝ። በጣም ውስብስብ ነው ነገሩ። ለምንድን ነው ቀጥታ ማትናገር? በጣም ውስብስብ ስለሆነ ነው ነገሩ። እዚህ ተወሰሰ። አምላኬ ወይ አንተ አቁሞ ሆኖ እሱ ይንገረኝ። መናገር ካልቻልክ መናገር ቻልሽ ቀር ይቻላል። ለአንቺ ስሜት ጠንቅቄ ችግር የለውም። ብታስብልኝ ኖሮ ከዚህም በፊት ነበር የምንነግረኝ። ብታስብልኝ ኖሮ ማለት ነው። አሁን ደግሞ የበለጠ እየጎዳኸኝ ነው። የበለጠ ማለት ነው። ቀጥታ ተናገር። አሁን ቶሎ በል። እናትሽ እያስፈራረሽ ነበር። ወይን እየጠጣን ነበረ። ከማን ጋር ነው ወይን የምጠጣው? ከእናትሽ ጋር። ምን ማለት ነው? ከመቼ ወዲህ? ማታ ላይ ቤት ወይን ነበር እንጠጣለችኝ። ጠጣሁ። ከሷ ጋር ወይን ጠጣች ነበር ነው እና እሷ ብቻ አንተ ሌላ ማንም ሰው የለም። ከዛስ ወይን ጭራሽ ወይን ላይ ጭራሽ አብራችሁ መጠጣት ጀመራችሁ። መሀል ላይ ራሴን ሳትኩኝ። በምን ጉዳይ? እንዴት ራስን ልጥል ቻልክ? ማለት እንዴት ተፈጠረ ይሄ ነገር? መጠጥ ውስጥ እንቅልፍ መድኃኒት ነበር። ኧረ ቢኒ ማይሆን ወሬ አትናገር። ማይሆን ነገር እየተናገርክ ነው። ማይሆን ነገር አይደለም እየነገርኩሽ። እንዴት ነው ለአንተ ወይን ውስጥ የእንቅልፍ መድኃኒት አድርጋ አንተ ልታስተኛክ ሞከረች? እሱን አላውቅም። አንተ መጣቅም ብቻ እና ማን ነው የሚያውቀው? እሱ እናትሽ የምታውቀው ለምን እንዳደረገችው። ኧረ ዛሬ ምንድን ነው የምሰማው? ኧረ ምን ጉድ ነው የምሰማው? ምን ማለት ነው? እና የዛ ዕለት ራሱ ቀን ላይ ካስታወሽ ደውዬልሽ ነበረ። ወይ እኔ እመጣለሁ ወይ አንቺ ነኝ እያልኩሽ ነበር። እሺ። እና ማታ ላይ ነው እንደዚህ የተፈጠረው። ከዛ ብቻ ምን ብቻ ጠዋት ላይ ስነሳ ያስረዳኝ እኮ ነው። ምን ብለህ ነው የምታስረዳኝ? ጠዋት ላይ ስነሳ እናትሽ ካጠገቤ ነበር። ተረጋጊ፣ ዝም በል፣ ተረጋጊ፣ ዝም በል። ምን ማለት ነው? እንዴት ሆነች? እንዴት ሆነ? እኔ አላውቅም። እኔ ራሴን ስቼ ወድቄ ያሉ ደረገኩሽ። ካንተ አጠገብ የቀደውትን ብርጭቆ እንኳን ሳልጨርስ ነው የወደኩት። ተሳስተሃል፣
ተሳስተሃል። ተረጋጊ እባክሽ። ምንም ተረጋጋው። ይሄ ሰምቼ ልረጋጋ። ተረጋጊ። የዛ ቀን በያዘችው ቪዲዮ ነው ሙሉ ህይወት ይስተካከልብኝ ኖሮች። የምን ይቅርታ ነው የምታወራው እዚህ መሀል አንተ ውስጥ? አንተ የምን ይቅርታ ነው? ይኸውልሽ ለስተካከተ ካንተ ይቅርታ እየጠየቀ እንዴ? እኔም እኮ ተበዳይ ነኝ። እኔም እኮ ተበዳይ እኮ ነኝ እኮ እየነገርኩሽ። ዝም በል ዝም በል። ቆይ እሱን ለመረዳት አንቺ ፍቃደኛ አይደለም? እየተረዳሁት ነው፣ ግን ማይሆን ወሬ እዚህ መሀል ውስጥ እያወራ ነው። ስነሳ ካጠገቤ ነበረች። ማናት እሷ? እናቴ። እየሰማኝ ነው? አዎ ይሄ እውነታ ነው። ምማ የምታስፈራራውም ደግሞ እሱ ሳያውቅ በቀረጸችው ቪዲዮ ነው። ምን ማለት ነው? የምን ቪዲዮ ነው የምታወሩት እናንተ ሰዎች ዛሬ? አብራው ተኝታ ምንድን ነው ያመጣችሁብኝ? አብራው ተኝታ የቀረጸችው ቪዲዮ አለ እንዴ? ጭራሽ እናማ ይኸውልሽ የምታስፈራራው ይሄንን ሁሉ ነገር የምታደርገው ያንን ቪዲዮ ይዛ አንድ ላንቺ አሳያለሁ እያለች ይሄ ልጅ በመሃል ስትፈልግ እንደፈለገች ታደርገው እርግጠኛ ናቸው? እንደፈለገች ትጫወተው። ከፈለግሽ ቪዲዮ አለ ማየት ትቻለሽ። ቤት ውስጥ እንዴት እንደምታደርገው ሁሉም ነገር አለ ቪዲዮ። ምንድነው? ጭራሽ እናቴ ከፍቅረኛዬ ጋር ተኝታ ጧት ቤት መታ ቤት ውስጥ በሰላም መቀመጥ አልችልም። አስር እየመጣሽ እኮ እንዴት ትቀመጣለች? ተነካካኛለች። ኧረ ማና ወይኔ አምላክ። የዛ ላይ ከቤት ለምን ወጣ ነው ያለችሽ? ላንቺ አላውቅም። ዝም ብሎ ነው የወጣው ምናምን ነው ያለችኝ። ሌላ ነገር እንደዚህ ምንም አላስረዳችኝም። እኔ ግን ላንቺ ስለልቦና ጠንቄ እናትሽም ወይኔ እሷን አጠፋታለሁ ወይ አንተ ከኔ ጋር ትኖራለች ስትለኝ ተነስቼ ቤት ይወጣሁት። ጭራሽ እንደዛ ብላክ። አዎ በምን ልመናችሁ? አንቺን ለመግደል ተነሳችሁ። ለምን አንቺ ቆይ ምንም ነገር በማላችሁ ከሌለ ለምን ልትገለኝ ተነሳች ብለሽ አልጠረጠርሽም? እኔ ምን እንዴት ማለት እኔ ምን ብዬ ነው የምጠረጥረው? ምን ብዬ ነው ማስበው? ምን ማሰብ ይችላል እዚህ መሀል ውስጥ? አሁን ይኸውልሽ ተረጋጊ። እኛ ላንቺ ነው እየተጨነቅን ያለ ነው። ይኸውልሽ ተረጋጊ እያልኩሽ ነው። እኔንም እኮ እያስፈራራችኝ ነው ስኖር የነበሩ። አንዴ ነብሰ ጡር ነኝ፣ አንዴ ምንድን ነው እያለች ጭራሽ አርግዛ። ኧረ ተው ወይኔ አምላኬ ወይ ምንድን ነው የምታወሩት? ጭራሽ አርግዛ ነው። እባክሽን ተረጋጊ። ኧረ ተው ተው አታሳብዱኝ። እባክሽን ፕሊስ፣ እባክሽን ተረጋጊ ሜላት፣ እባክሽን ተረጋጊ። አትንካኝ። ተረጋጊ። ሸልካሽን ተረጋጊ። ከማን ያረገዛችሁ? ጉዲ። ኧረ ገና እሱ ዝም ብላ እሱን ለማስፈራራት ያለችው ይመስለኛል። እኛ ምን ማረጋገጥ ነው ነገር የለም። ግን ቤት ውስጥ ምን ያህል ስቃይ እንደምታደርስበት ምን ያህል ነገር እንደምትለው ሁሉ ነገር ቪዲዮ አለኛ ጋር ማየት ይቻላል። በድብቅ የተቀረጸ ቪዲዮ አለ። እኛም ደግሞ ይደረስንልሽ ያንን አይተን ነው። እዛ ላይ አንቺ ወደ ጓዳ ስትገቢ ከሩቅ ይኸውልሽ አንቺ ወደ ጓዳ ስትገቢ እዛ ሆነን እያየናት ነበርኛ። ስለዚህ መድኃኒት ስትጨምር ሁሉን ነገር የምታወራው ነገር ይሰማል እዛ ላይቭ ስለሆነ ማለት ነው። ስለዚህ ወይ ሰደኛ ከመሰብ ኧረ እናንተ ምንድን ነው የምትሉኝ? ግን ምንድን ነው የምሰማው? ምን እየሰማው ነው? ህልም ነው በሉኝ። ምንም ህልም አይደለም፣ ይሄ እውነታ ነው። ምንም ልረዳችሁ አልቻልኩም እስካሁን። ይሄንንም መልታችሁ እኮ ጠላትሽ እናትሽ ናት። ይሄን እንግዲህ ይኸውልሽ የልጅ አሁንም እውነታው ሞክ ፍልሽ አው ጠላትሽ ናት። ቅርሳ ብላታል አይደል? አንተ የምን ይቅርታ ነው የምታወራው? ጠይቃት በአግባቡ በስነ ስርዓት መጠየቅ ባለበት መንገድ። በጣም ይቅርታ የልባችሁን ካደረሳችሁ በኋላ ይቅርታ። ምንም የልባችሁ ነገር የለም። ጭራሽ እኮ ይኸውልሽ እናትሽ እርጉዝ ናት። ስሚኛለሽ ይሄ ልጅ ከአንቺ ውጭ ማንንም ሰው ጋር ግንኙነት የለውም። እቺ እያደረገች ያለችው ብዙ ነገር ማደንዘዣ ያደረገች ብዙ ነገር እያደረገች ነው። ይሄንን ነገር እሱ ላይ እያደረገችበት ያለችው ይሄንን ነገር እንድትረጃ ያስፈልጋል። አንቺ አሁን ልታቆም ትችላለህ? እኔ ምንም ልቋቋም አልቻልኩም እኮ። ተረጋጊ እባክሽን ተረጋጊ። አይዞሽ ሜላት እባክሽን አረጋጋት። አንተ እንዴት ነው ፍቅረኛዬ ከእናቴ ልጅ ነው? እውነታውን ነው አመስማት የፈለግሽው? እውነታውን እኮ ታረየ ነገር ነው ነው። ዛሬ ዝም በል እንዴ! አምላኬ ወይ ውሸት ነው በለኝ። ምንም አልሰማሁም እስካሁን ምንም አልሰማሁም። ይሄንን ነገር ይኸውልሽ ወደድሽም ጠላሽም መቀበል አለብሽ። አለበለዚህ ተቀበለው የእናትሽ ናጠት ይሄን ነገር ይኸውልሽ መቀበል አለብሽ። አለበለዚህ ሌላ ነገር ነው ይኸውልሽ የሚፈጠረው። አይ እሱን ማጣት ፈልጋለሁ ነው የምትይው? ዝም በል እና ምን ላርግሽ? ምን ላርግሽ? ምን አርግ ያገባል መለከታል ቁጣል እንዴ በራሴ ቤት እየጋበዝከኝ ነው። ቁጭ በይ ተረጋጊና ቁጭ አረፍ በይ። በራሴ ቤት እየጋበዝከኝ ነው ወይ? ቁጭ በል አንተ ራስህ ተረጋጊ። ራስህ ቁጭ በል እኮ ተረጋጊ። እንደዚህ ስሜት አትሁን እንዴ።
ረጋቢና እሺ ተረጋጊ እንዴ ምን ሆነሽ ነው አንቺ ተረጋጊ ረጋቢ ይዘኛል እንደ ጭራሽ ይሄን ነገር አላመንሽ እያመንኩም እንግዲህ ምን ማለት ነው ይሄ የገዛናትሽ የሰራችው ነገር ነው ከፈለግሽ ይኸው ወይ እሷንም ደግሞ ከዛ አስወጥተን ቀጥታ እሷንም ማውራት ትችያለሽ ከፈለግሽ አውራታለሁ እሷን ነው ማግኘት የምትፈልጊው እሷን ራሷን በአካል አግኝተሽ ታንጠይቂያታለሽ ራሷን በአካል አግኝተሽ ትጠይቂያታለሽ እሷ ምንም ከማድረግ ወደ ኋላ ማትል ሰው ነች ምክንያቱም የመጨረሻ የእናቴን ባህር እየነገሩኝ ነው አይረስሙልኝ አረ እባክሽን ተረጋጊ አይደለም ምን ነግሩኝ የእናቴን ባህሪ እኔ ላንተ ልነግር እችላለሁ ያ ማለት እናትሽ አታውቂያትም ማለት ነው ምን ማለት ነው እንግዲህ እናትሽ በቀላሉ እኮ እናትሽ አይደለችም እያልከኝ ነው ወደድሽም ጠላሽም እናትሽ አሁን ያንተ አይነት ሰው ነች አፍል ዘጋት ትችላለህ አንተ ታወራለህ ይሄ ሁሉ እስከምታደርጉ ድረስ ይሄ ሁሉ እስከሚፈጸም ድረስ እናንተ አብራችሁ አንድ ላይ ነበራችሁ ያጨበጨባችሁ ግን እንደዚህ ደውለክ እንደዚህ አላልከኝም ይሄ ነገር በቀላሉ ላቆም ይችላል ነበር ሰው ሀገር ላይ ትምህርት ላይ ኩንሽ ችግር የለውም ስላሰብክልኝ አንዴ አሁን እየነገርከኝ ያለው እባክሽን ተረጋጊ እባክሽን ምንድነው የምረጋጋው ፕሊስ በቃ እባክሽን ተረጋጊና መነጋገር ባለብን መንገድ እንነጋገር በጣም እኮ ነው ሌላ ሰው ነው ይሆንሻለሽ ሌላ ሰው ይሆንሽናለሽ ምን አገባ ታዲያ ምን አገባህ እና ወይ ጉዲ መለከታል ኧረ እባክሽን ምንድነው እሺ ምን አሁን ምን ይኸውልሽ አሁን ይቅርታ አድርጊለትና ያለው ነገር በሰላማዊ መንገድ በሰላማዊ ለመኖር ነው የልቡን ካደረሰ በኋላ እሱ ምንም የሚያውቀው ነገር የለም ምንም የሚያውቀው ነገር የለም ሰውክና ይሁሉ የፈጸሙት እና ምንም የሚያውቀው ነገር አለ አንቺ ማደንዘዣ አድርጌን ይዤሽ ቤት በምን ታውቂያለሽ አምላኬ ወይ ስለማለት የምታውቂው ነገር አለ አቁ እሺ ምንድነው የምትፈልጊው እኔ እኮ ምን ልበል ይሄ ነገር አንተ ላይ ቢፈጸም ምን ልታረግ ትሞክራለህ ምን ልታረግ እስቲ ምን ታረጋለህ እናት እንዴ ባክሽን አሁን ተረጂ ልጅ እዚህ ጋር ወዶ አይደል አንቺ ብሎ ብዙ ነገር ሆኗል ብዙ በደል ስታደርስበት ብዙ ነገር ስታደርግበት ዛሬ እዚህ ላይ እንደዚህ መሆኑን አትይ ብዙ ነገር ሆኗል ባክሽን ፕሊስ እኔ ታርቃችሁ በሰላም እንድትኖሩ ነው የምፈልገው እንዴ ልመናችሁ አላመንሽንም አሁን እኔ እኮ ይሄ ልጅ ምንም አያውቅም አሁንም እኛን እያመንሻል ተነሽ በቃ እንደውም እሷን እናናግራት አመንኳችሁ እንበል እና ይሄ ጀን እናቴ ሲል እንዴ ከፈለግሽ ራሷ ጠይቀሽ ማስማት ትችላለሽ እሺ ከፈለግሽ ጠይቂያለሽ ከእናትሽ አምላክ ያንተርዳኝ ጠይቂያታለሽ እናትሽ ማለበስ ሞክር ስለዚህ ልረዳችሁ ያስፈልገኛል እባክህ ነው ዋስጣት እባክህ ዋስጣት ያስፈልገኛል ይሄ ነገር ምንም አምላኬ ወይ እርዳኝ ማይሆን ወሬ በቃ እሷም ጋር መሄድ ከፈለግሽ እንሂድ በቃ ቀጥታ እባክህ ሄዳለሁ ተረጋጋና እንሄዳለን ትሄጃለሽ በቃ አቁመው ካሜራማን በቃ ተረጋጊ አንቺ እሺ እባክህን አቁመው በቃ ይበቃል እንግዲህ ውድ ቤተሰቦች እንግዲህ ያው እንደምታዩት እንግዲህ ይዣት መጥቻለሁ እንግዲህ ከዚህ ጀርባ ነው ያለችው እናቷም ያው ታስራለችውና ከዛ እንግዲህ እስቲ አስለቅቂያት ይዣት እመጣለሁ ማለት ነው ልጆችም ማለት ያው ለጥያቄ ስለምንፈልጋት አንዳንድ ነገሮችን ልናወራት ስለምንፈልግ ያንን ነገር ነግረናቸው እንግዲህ ልትወጣ ነው ማለት ነው ውድ ቤተሰቦቻችን እንግዲህ እናትየውን ይዤ እመጣለሁኝ እስከዛ ድረስ ያው በትግስት አንቺም ትንሽ ተረጋግተሻል ብዬ አስባለሁ አሁን የምን ትግስት ነው የምታወራው እኔ ተረጋግቻለሁ እናቴን ነው የምፈልግ በጣም ጥሩ አሁን ተረጋጊ ብዬሽ ትንሽ ተረጋግተሻል ልብስም ቀይረሻል ጥሩ ነው ስለዚህ አሁን እናንተም ስለረዳችሁኝ አመሰግናለሁ ስለዚህ አሁን እናቴን ብታስወጡልኝ እና ባናገራት ደስ ይለኛል ችግር የለውም በቃ እኔ ይዤ እመጣለሁኝ እንግዲህ እስከዚያው ድረስ አብራችሁን ቆዩ ቤተሰቦች እሺ መጣሁ በቃ እሺ ይኸው እንግዲህ ልጅሽ መጣለች
ልታገኝሽ ነው። ስለዚህ አንቺ ሰራሽው ስራ ትክክል አይደለም። በመጀመሪያ ደረጃ ሰራሽው ስራ ትክክል አይደለም። ትክክለኛ ነገር አይደለም የሰራሽው። ታንሽ ቁጭ በይ። እንዴት ነሽ? እግዚአብሔር ይመስገን። መተሽ እንኳን አታያይም እንዴ? አይ እኮ ደንግጫለሁ። እንዴት ማለት ምንም አልገባኝም ነበር። የተረጋጋውም አይደለም። ለመረጋጋትስ ምንስ ነገር ነው? መተሽ አታያይም አትጠይቂኝ? አይ እነሱማ ተረጋጊ ምናምን እያሉኝ ነበር ስለነበረ ነው። ተረጋጊ ምናምን ሁለታችሁ ትነጋገራላችሁ ወይስ ምንድን ነው? አይ እኛ እናወራለን። እኛ ብናወራ ይሻላል። ሌላ ችግር ግን እንዳትፈጥሩ። እሷንም በኃላፊነት ተረክቤ ነው የወጣችሁ። ኧረ ችግር የለውም። እናትና ልጅ እኮ ነን። ተነጋግረን እናወራለን። አዎ መነጋገር ያለባችሁም በስነ ስርዓት። ሌላ ነገር ምናምን መፍጠር እንትን የሚል ሰው ካለ ያው ሰውዬ ምንም አልፈጥርም። በጣም ጥሩ። ስለዚህ እናወራለን። እሺ ስለዚህ ያለው ነገር ሁሉም ነገር እየተቀረጸ ስለሆነ ምንንም ያዥና ሁሉም ነገር እየተቀረጸ ነው። እዚያ ጋር አታስብ። ከርቀት የቤተሰብ ጨዋታ ነው የምንጫወተው። አዎ በስነ ስርዓት። እናቴ በተለይ ቀልደኛ ናት። ዛሬ እውነቱን ተናገሪ። ሌላ ነገር እንዳትደብቂ። እንጨርስ። እኔና እሷ እናውራ። ምንም እንደዚህ ማስመሰል አያስፈልግም። በስነ ስርዓት ያለውን ነገር ንገሪ። ችግር አታስፈልገን። አንፈልግም ሶስተኛ ወገን። እሺ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ደህና ነሽ? ምንድን ነው መረጋጋት ምናምን የምትይው ምንድን ነው የሆንሽው? እንዴ አንቺ ልጠይቅሽ እንጂ ማሚ። እንዴ እናትሽ እስር ቤት ሆና አንቺ ልጠይቅሽ እንጂ እኔ እኮ ምንም ግራ ግብት እያለኝ ነው። እነሱም እየነገሩኝ ነው። እኔ እኮ የነገሩኝ ነገር ራሱ ግን ምንም በቃ ምንድን ነው ግራ የሚገባሽ? ንገሪኝ። ምንድን ነው ግራ ይገባሽ? እንዴ ምንም አታውቂም? ስለማታውቂው ነገር የለም? ስለምን? እኔ ማማቀው እስር ቤት በማላውቀው ነገር እስር ቤት መግባቴን እስር ቤት ተቀምጬ ምንም አታውቂም? ምንም ሳታውቂ ነው እስር ቤት የገባሽው? ምንም አታውቂም? ንጹህ ነሽ። ስለዚህ እስኪጣራ ብለው ነው የያዙኝ። ምንም ወንጀል የተገኘብኝ ነገር የለም። እንግዲህ ያለው ነገር እስኪጣራ እስክናይ ብለው ነው የያዙኝ አይደል እንዴ? ኦኬ ምንም የምታውቂ ነገር የለም። በቃ ንጹህ ነኝ ብለሽ ነው የምታስቢው? ማሰብ ሳይሆን ነኝ ነሽ። ግን እኔ ገረመኝ ከዛ ሁሉ ማከል እንዴት ነው አንድ ልጄ ለፍቼ ለክም ያሳደግኳት ልጄ እስር ቤት ሆኜ ማን አለኝ ማን መጥቶ እንዲያይ ነው ዝም ያለችው? ምንድነው ከኔ በለጠ ነገር ኖር አጋጥሞሽ ነው? ኖ እንደዛ ስበ አይደለም። እናቴ ነሽ ከምን በላይ ወድሻለሁ ታውቂያለሽ። ታዲያ ምንድነው እኔ የተፈጠረብኝ ማለት የተፈጠረው ነገር ራሱ ምንም በቃ ዛሬ የተረጋጋሁት ከእናትሽ በልጦብሽ ነው። እናትሽ እስር ቤት ነች። ከእናትሽ በልጦብሽ ትችያለሽ። ዛን ጊዜ እንዴት እንደሆንኩ ታውቂያለሽ ሲወስዱሽ የተፈጠረው ነገር ሰምተሻል። ምንም እኔ በዛን ሰዓት ያለው ነገር ምንም ግራ ነው የገባኝ። ያመጣሻቸው አንቺ አሁንም በጣም ይዘሽብኝ የመጣሽው አይደል? አንቺ በእኔ ላይ በጀርባ ሌላ ነገር ትሰርብኛለሽ። በጀርባ እናንተ ናችሁ እንደውም እኔ እናቴ ነሽ ብዬ አምኜሽ እኔ ቢኒን ልጅሽ የመጣሁት እንጂ እንደዛ ታስቢያለሽ ብዬ ባስብ ነው ቤት ያስገቡኝ አንቺ ወገኖች አይደሉ? እኔ ነኝ የጠራኋቸው አይደል? እኔ ሲጀምርም አላውቃቸውም ልንገርሽና አላውቃቸውም። እኔ መጀመሪያ እንደዚህ ተብዬ ነው። ምንድነው ምክንያትክ ምንድነው ስለው ልጁን እንደዚህ የቤተሰብ ጉዳይ ነው እንደዚህ ከኔና አንቺ እዚህ ዘለለ ቤተሰብ አሁን እኮ ነው ቢኒ ያመጣሽው። ረጅም አመት እኔና አንቺ አብረን የኖር እኮ ቢኒ እኔ እዛ ትምህርት ቤት ስሄድ ነው እድሉን አግኝቼ ስሄድ ነው ቢኒ አንቺ ጋር አስቀመጥኩት። እሺ ብለሽ የተቀበልሽው እኔና አንቺ ቤተሰብ አለኝ አላልኩሽም እኮ እኔ ሲጀመር ከቢኒ በፊትም አንቺ ነው ማለት አንቺ ነበርን እኮ እኔ እኮ እሱ ነው እና ቢኒ አንቺ ጋር ሳስቀምጥ እንዴት ነው የተቀበልሽኝ? በደስታ አይደል? በፈገግታ አይደል? እና ከዛም በኋላ ነው ምንድነው የተፈጠረው? እስቲ እኔ እኮ ማውራት አይጠበቅብኝም። ለምን ይሄን ነገር ድርጊቱን ያደረግሽው አንቺ ነሽ። ድርጊቱን እቺ አሁንም ታስሬ መተሽ እንደዚህ ነው እንትምትዩ ማሚ ምን ልበልሽ ምናምን ነው የምትዩ? እና ምን ልበልሽ? የተነገረኝ ነገር እኮ አንቺ ምሳሌ ኦኬ ምንም አታውቂም። እሺ አንደኛ ደረጃ እኔ ላይ መርዝ አርግተሽ ነበር። እኔ ልጋይ ቀለል ምንድነው የማታውቂው? መደረጉን አላውቅም ማለት ስሚ በወቅቱ ተናድሽ ዛሬ አላውቅም አልሽ እኮ በወቅቱ ተናድሽ ነበር አይደል?
ልጄ ነሽ እንድትረጋጊ ውሃ ሰጠውሽ። መርዝ ተጨምረዋል ብላችሁ ተመርምሯል እኮ እማዬ አንቺ ባታምኚ ማለት ነው። ከጆግ ውስጥ ሰጠውሽ። እንግዲህ ጆግ ውስጥ ማን ጨመረበት? ሌላ ሰው ይሄ ሴራ ሌላ ካንቺ ያመጣሻቸውን ጠይቂያቸው። እነሱ ናቸው በእኔ ላይ ደባ የሰሩት እንደዚህ አሻጥር ሰርተው እንትን ያሉኝ ጠይቂያቸው። እኔ ከጆግ አንስቼ ቤት ውስጥ ከተቀመጠ ጆግ ነስተሽ ከኔና ከሱ ውጪ ደግሞ ቤት ውስጥ ማንም አልነበረም። ማን በስሳት ማን ነው በቀጥታ ማለት በመታበር እኔና እሱ ነበርን አይደለ? ቁጭ ያለ ጆግ ውሃ ይዞ የሚቀመጥ ሁሌ የምንጠቀምበት ጆግ አንስቼ ቀርቼ ሰጠውሽ። እዛ ውስጥ መርዝ ከተገኘ እና እኔ አላደረኩም እያልሽኝ ነው። እኔ ምን ተቀመጠኝ ሰጠውሽ? ምን ማለት ነው? የተቀመጠ ውሃን ሰጠውሽ። አንቺ እኮ ነው የቀዳሽልኝ። አንቺ ተቀመጠ በጆግ ውስጥ የምንገለገልበትን ቤት ውስጥ የተቀመጠውን አንስቼ ግን ሲመረመር ደግሞ ያ ውሃ ማለት ነው መርዝ ነበረው። መርዝ ነበረው። ማን አረገበት? ኧረ ምን ሰማይ ማማ ምን ማለት ነው? ጆግ ውስጥ ማን ልታሳብድኝ አበርኩ እኮ ምንድን ነው የምታሳብጂኝ? አበርኩ እኮ አንደኛ አይን አብጃለሁ። አሁን ማለት ነው የምጠይቅሽን ነገር ማሚ አከብርሻለሁ፣ እወድሻለሁ እና በቃ የምጠይቅሽን ነገር በስርዓቱ እስቲ ምንድን ነው የምትጠይቂኝ? ከቢኒ ጋር ምን ግንኙነት ነበራችሁ? የልጅ ፍቅረኛ ነው። የልጅ ፍቅረኛ አረ በመድኃኒዓለም ዛሬ እርዳኝ። ስንት ነገር ነው የምሰማው። እቤት ሌላ ነገር ነው የምሰማው፣ አንቺ ጋር ስመጣ ሌላ ነገር ነው የምሰማው። እንዴ ምን ማለት ነው? ማንን ነው የምታምነው? ሱማ እኮ ማመኑ እኔ እኮ ከፈለግሽ ማለት ነው የተደረገውን ነገር ካንቺ አንደበት ልስማ ብዬ ነው እንጂ የተደረገውን ነገር ሙሉ ያንቺ ስልክ ላይ አለ እና እሱን አላሳየሽ። ስልኬንማ ወስደውታል እኮ እሱ ላይ ያለውን ላሳየሽ። ብታሳይ በጣም ማሚ በጣም እያከበርኩሽ ነው። በጣም በቃ ተምረሽ ነው አይደለ? ጨርሰሽ እኔ ልጄን አስተምሬያታለሁ። ወጣትሽ ብዙ ነገር አለ። በዚህ ዘመን ተነስተሽ ቪዲዮ ምናምን ትያለሽ እንዴ? እንደፈለገ በሚሰራበት ሰዓት ላይ ተቀበልሽ። ምንም አላረኩም። አይ ነው ያሺ ነው ተይ ግን ተይ አንቺ ራስሽ ተምረሻለሁ አስተምሬሻለሁ አይደል? ሱማ ተማርኩ ትምህርት ወይኔ በመድኃኒዓለም ዛሬ እርዳኝ። ቪዲዮ ምናምን አየሁ በዚህ ዘመን ስልክሽ ላይ አይ እነሱ ይሰራሉ። ስልክ እኮ ነው እጄ የለም ይተባሻ እንደተቀበሉት ለማንም አልሰጡም። ለኔ ነው የሰጡት። እንግዲህ አምጥቼ ላሳየሽ እችላለሁ። እሱ ቤት ውስጥ ስንኖር እኮ አብረን ነበር። እሱን አብረን ነበር፣ ግን የተደረገው ግን አንቺ ነሽ። እንዴት በምን አንደበትሽ ነው አንቺ ከመሬት ተነስተሽ እኔ ላይ እንደዛ ሴራ እሺ እኔ ግደኝ ችግር የለውም። አንቺ ልቦናሽ ከፈቀደ እስቲ አንቺ እንዴት ተቀበልሽ? ለፍቼ ልቦናሽ ከፈቀደ ግደኝ ችግር የለውም። ግን እኔ ላይ እንደዛ ነገር መስራት አልነበረብሽ እንደ እናትነትሽ ማለት ነው። ምንድን ነው የምሰማሽ? ሰማሁሽ እኮ ከልጅነቴ እስከ በቅጥ ማለት ነው እየሰማሁሽ ነበረ። ግን አሁን ደግሞ ይብቃኝ ማሚ፣ እዚህ ላይ ይብቃኝ እና እየካድኩሽ አይደለም። እስካሁን የምታስረጂኝ ምናምን ይብቃኝ እና የተፈጠረውን ከእንደገና ሀብለሽ ነገር የለም። እኔ አምላኬ ሆይ ምንም ማውቀው ነገር የለም ማለች ምን ማለት ነው? ነገር የለም። ምን ይደረግ? አንቺን ያመጣሻቸው እንደገና ደግሞ የልጅ ፍቅረኛ ነው ብዬ ተንከባክቤ ስላኖርኩት በዛ ላይ ተንከባክብሹ። ወይኔ እሱንም አየሁ እኮ ስትከባከብ እንዲህ ደስ እንደሚል እንዴ። ተይስቲ ማሚ አታሳብጂኝ። እንደማይሆንሽ እኮ ነግሬሻለሁ። ምን ሆነ አሁን ደግሞ በዚህ ኬዝ መጣሽ? እንደማይሆንሽ ነግሬሻለሁ። በዚህ መጣሽ? አይው አንድ እኔ እና አንቺ ነበር እናትና ልጅ ላይ ብዙ ድራማ ሰራ። ይሄው አንድ ልጄንም እንዲያደረጋት ምን ማለት ፈልገሽ ነው? ግን አሳምኖኝ አይደለም ያደረግሹ ነገር እውነት ነው። ትላንትና የተዋወቅሽው ነው የምታምኚው። ከልጅነት ጀምሮ እኔ እናትም አባትም ሆኜ ልንገርሽ አሳድጌሽ ስማ አልካርኩንም እኮ እየካርኩት አይደለም። ያው ውጤቴ ግን ይሄ ነው እያልኩሽ አይደለም። ትናንትና መጣም ዛሬ መጣም እኔ እወደዋለሁ። በጣም ነው ማፈቅረው። ታውቂዋለሽ እንደምወዱት። ለዛ ነው ድርጊቱን ያው ላይ ፈጸማችሁት። ምን ፈጸምን አለሽ? ምን አለሽ? እስቲ ንገሪ። ምንድነው ይሄ? እንደዚህ ላሳየሽ። ምንድነው የምታሳይ? ይሄ ቪዲዮ ምናምን እንዳትዪ። በዚህ ከሱ ጋር እኮ ወይን ራሱ ወይን ራሱ ምን ችግር አለው? ወይን ካንቺ ጋር ከልጄ ጋር ካንቺ ጋርም ጠጣለሁ። ልጄ ነው ተቀበለዋል። ተማሪ ነበር ካኒ ጋር ተሰጣቂ ቤቴ ውስጥ ጠፍቶ ያውቃል እንዴ? እኛ ቤት ወይን ጠፍቶ ያውቃል? ወይን ሁሌ እንደምጠጣ ታውቂያለሽ አይደለ? እናቴ ይሄ ሁሉ ነገር የምሰማው እውነት ነው? ምንድነው የሰማሽው? እስቲ ንገሪኝ። ምንድነው? ወይን ውስጥ ይሄ ምን የሚሉት የእንቅልፍ መድኃኒት ምናምን አድርገሽ ይሄ ነገር ኦኬ። ሁሌ ወይኔ ቤት ስለማይጠፋ በዚህ ድራማ ሰራ። ድራማ አይደለም እማዬ፣ እውነቱን ንገሪኝና እውነቱን እስቲ ካንቺ አንደበት መስማት እንፈልገው። እኔ ብዙ ነገር ነው የሰማሁት ግን አላመንኳቸውም። እና ምንድነው የምትይኝ እማዬ? እውነቱን ንገሪኝና እንረጋግጥሽ። ቶሎ በይና ንገሪኝ። ምንድነው የምታወሪው? ግን ልጄ እንዴት ነው የጎዱሽ?
ጎርቶሻል። እውነቱን ልንገርሽ እንደዛ ሲሉ ምንም አላመንኳቸውም። ለምን ከእናቴ አንደበት መስማት ስለምፈልግ። ምንም መሰሚው ነገር የለም እየነገርኩሽ። ላንቺም እንደዚህ አድርገው እንደዚህ ስሜት እስኪሰማሽ የነገሩሽን ነገር እኔም አሁን ግራ እየገባኝ ነው። ልክ እንዳንቺ ግራ እየተጋባው ነው። ምንም አላቅም እያልሽኝ ነው? አሁን እየተደረገ ያለው ነገር ሁሉ ልክ አንቺ እዚህ ጋር ሆነሽ ግራ እየገባሽ ነው አይደለ? ሁሉን ነገር ማመን ከበደሽ። እኔም እዛ ውስጥ ነኝ ያለሁት። ከብዶኛል ማመን። ምን እየተደረገ እንደው ግራ ገብቶኛል። በኋላ ምን ይፈጠር ይሆን? እኔ አሁን እስር ቤት ባለሁበት ሰዓት ምንድነው እየተደረገ ያለው? ግራ እየገባኝ ነው ያለሁት። ግራ እየተጋባው ነው። ይሄን ስሜት ግራ መጋባቱን ስሜት ደግሞ እያወቅሽው ነው። ስለዚህ ተረጅኛለሽ ብዬ አምናለሁ። እንዴት እስቲ የማንን ሰምቼ የማን ተው እንዴ ምንድነው የምታስብ? እኔስ ያንቺን የልጄን እውነት አምናለች ብዬ ልጄ በዚህ ደረጃ ሳለችኝ ብዬ ልመን ወይስ ሌላው እየሰራብኝ ያለውን ድራማ ልመን? እሺ እኔ የቱን ልመን? እሺ እንዴ ላድርግ ታዲያ? እንደዚህ ያሉ አንቺም እንደዛ እያሉሽ ነው። እኔም እኮ እንደውም አንቺ ቢያንስ ቤትሽ ተቀምጠሽ ደጅሽ እየተንቀሳቀሽ ለራስሽ ለመረጋጋት ጊዜ ሰጥተሽ ነው አይደል? እኔ ደግሞ እስር ቤት ሆኜ ነው ይሄን ጭንቀት የተሸከምኩት። ምንድነው ልጄን ምንድነው ይሄ ሁሉ እየተደረገ ያለው? ለምን አስፈለገ በእኔና በሷ መካከል ይሄ ሁሉ ድራማ? እኔም ግራ ገብቶኛል። የሚደረገው ነገር በሙሉ ልክ አንቺ እየተደረገብሽ ተደረገብኝ ብሎ በተነገረው ልክ እኔ ላይም እየሆነ ያለው ያለ። እሺ ምንም አላውቅም እያልሽኝ ነው? ልጄ ምግብ እያቀበለችኝ አይደለም። ስንት ቀን ሙሉ እዚህ ሳደር አንቺ እኔን ራሴን እያረጋጋው ነው ትያለሽ። አንቺ ብቻ ነሽ እየተበደልሽው። እሺ እኔ ቦታውኝና ማሚ ይሄ ሁሉ ሲነገርሽ ይሄ ሁሉ ስልክ ውስጥ እንደዚህ ሳሳዩኝ እንዴ ነው ማለት እንዴ ልማናቸው እንዴት አንቺንስ እንዴት ታደርጋለሽ ብዬ ለማን ቤት ገብቼ በልጄ ምክንያት በልጄ ፍቅረኛ ተጠርጥሬ ይሄ ሁሉ ድራማ ሰርቶብኝ እስር ቤት መግባቴን እንዴት ለማን እኔ እኮ እስር ቤት ነኝ ያለሁት። እኔስ እንዴት ልመን? አንቺ ቪዲዮ ማየት አማን ቪዲዮ በዚህ ዘመን ያውም ተቀነባብሮ በሚዘጋጅ ቪዲዮ ምንም የተቀነባበረ ነገር የለም። ሪል ነው የተደረገ። አምነሻቸዋል። በቃ ምን ቀረኝ ታዲያ? እኔ ከዚህ በኋላ እኮ በወጣም ምንም ያስደስተ ህይወት የለኝም ማለት ነው። እስር ቤቱ እውነት እየተናገርሽ ነው ማሚ? እውነት ነው የምትናገሪው? ይሄ ሁሉ ምንም አላውቅም እያልሽኝ ነው? ምንም አላውቅም። ምን አውቃለሁ? እንዳንቺ ነው። አንቺ ታውቂያለሽ? የምታውቂው ነገር አለ? አሁን ነገር ግራ ገባሽ? ይሄ እኮ ቆይቷል። እንዴ ምን ማለት ነው? ለምን ቆየሽ? ለምን የዛኔ ያልነገረሽም? አሁን እንደዚህ ተደርጊያለሁ ቪዲዮ ምናምን አለሻ? ለምን አልነገረሽም? እያስፈራራሹ ነበር። በምን እንደዚህ የቪዲዮ ለሷ አሳያታለሁ፣ እንደዚህ ገላታለሁ፣ እንደዚህ እያልሹ ነበር። ወደፊት ባልሽ ነው አይደለ? ለምን የዛኔ እንዲህ ያስፈራራችኝ ነው? በቃ ዛሬ ለምን ነገረሽ? የዛኔ መንገድ ለምን ከበደው? ብለሽ ከቤት አባረርሽው። እሺ አላደረግሽም፣ ይሄ ነገር አላደረግሽም። ለምንድን ነው ከቤት አባረርሽው? እሱን መጠየቅ ካቃተሽ እኔ ልጠይቅልሽ። እንዲህ ሲልሽ ዛሬ ለምን መንገድ ተፈለገ? የዛኔ ለምን ከበደው? እሺ ምንም አላደረግሽም። ከሱ ጋር ምንም ንክክት የለሽም። ቆይ እኔ ግን ምን ብለሽኛል? ለምን ያኔ ደውለሽ አልነገርሽኝም ብለሻል? ለምን እሱ እንደዛ አላልሽው? ብየዋለሁ። ትጎጃለሽ፣ ትምህርት ላይ ነሽ ምናምን ስላለኝ ነው። ማን ብዬሽ ነበር እኮ? እኔ ብዬሻለሁ እኮ አይደል? እንዴት ነው ማለት? አይደለም ማሚ ንገሪኝ፣ እውነቱን ንገሪኝና እኔ ነው በቃ መቀበል አለመቀበል ያንቺ ፋንታ ነው። ስሚ መቀበል አለመቀበል ያንቺ ፋንታ ነው። ምታምኚውን የፈለግሽውን እመኚ ማሚ። አንቺ እኔ ላይ ይሄ ሁሉ ታደርጊያለሽ? እኔ አላደረኩም። እኔ ላይ ልጅሽ ላይ ይሄ ሁሉ ታደርጊያለሽ? እንዴት ነው ግን ይሄ ሁሉ ተቀበልሽው? እንዴት ነው ልቦናሽ ይሄ ሁሉ ተቀበለው? ከዚህ በኋላ ግን ልቀበል ነው። ምንድነው የምትቀበዩ? አልተቀበልኩም ነበር ልጄ እንደዚህ መሆኗን በዚህ ልክ ልጄ ተበርዛ እኔ ላይ መፍረዷን አሁን እየተቀበልኩ ነው። ችግር የለውም እኔ እገባለሁ። ከዛም በኋላ አንድ ቀን ይጸጽትሻል። እውነቱን ስታቂው ይጸጽትሻል። ማሚ ሊጸጽትኝ እኮ ይችላል። በቃ ተጸጽት። ለምን ማሚ እኔ ላይ እንደዚህ ታደርጋለች ብዬ አላሰብኩም ነበር። እናቴ ናሽ ብዬ ነበር ያሰብኩት። እናዳች አይደለም ነሽ እኮ የካርኩሽ አይደለም። ግን የምታደርጊው ነገር ደግሞ በቃ እንደ ጠላሽ የማደርገው ነገር እርግጠኛ እየሆንሽ ነው እኮ። እኔ አላረኩም፣ ምንም ውስጥ የለውም። ለእኔ ድራማ ነው እየተሰራ ያለው። ምንም የማውቀው ነገር የለም። በዚህ ልክ ልጄ እኔ ላይ መበጥበጧን አላውቅም። ስለዚህ ከዚህ በኋላ ምን አለ ማለት ማንን ልመን ታደኒ? እኔ ማንን ልመን? ምን ይሄ ሁሉ ሲደረግብኝ እኔ ማንን ልመን? ያ ማለት ልመን ማንን ልመን? እኔ ልጄ እኔ የጠራዋቸው ናቸው ብላ ያስገባችብኝ ሰዎች እኔን ወደ ቆይ ወርስ ነው ቤቱን ፈልጋችሁት ነው እንደዚህ ድራማ እየሰራችሁ እኔ ቤትሽ ማለት ነው ምንም አደረገልኝም። ቤትሽ ምንም አደረገልኝም። ከዚህም በፊት እኮ አባቴን አስተዋውቂሽ ስልሽ ሌላ ነገር ያሰብሽ እንደሆነ አውቄ ነበር። ተይኝ ሌላ ነገር ውስጥ አንግባ። ለምንድን ነው ከዚህም በፊት አባቴን አስተዋውቂሽ ምናምን ስልሽ ምን አልሽኝ? ይሄ ሁሉ ድራማ ምንድን ነው? አዎ አባትሽ አሁንም ቢሆን እልሻለሁ፣ ወደፊትም እልሻለሁ፣ አሁንም ይቀጥላል። ምክንያቱም ከአባትሽ ጋር ጥሩ ታሪክ ስለሌለ ስለ አባትሽ
ዛሬ ላይ መጥቶ ምንም ማለት ስለሷ አንስቼ ምንም ነገር የለም። እኔ ምንም ሆነ ክፉ ሆነ ሳይገዳይም ሆነ ለኔ ግን አባቴ ነው ልጅ ወይ ብሎ ፈልጎሽ ይምጣ እንጂ እኔ አባትሽ ብዬ በአባትነት ምንድነው አባትነት እሱን ነው ምንድነው አባት እሺ እኮ እሱን ታዩ አሁን ይሄ የሚገባው ቦታ ለመረስ ግን ምናልባት በዚህ ልክ ድራማኔ ላይ እየሰራችሁት ምናልባት እናንተ በዚህ ቤት ውስጥ ተጋብተን እንኖር ምናምን እሳቤ ሆናችሁ እኔ እኮ ለማንንም አይደለም ላንቺ ነው አይደለ ለቅቄልሽ ያንን ልጅ ላይ የመችሽ ሌላ ደግሞ ሌላ ፈጥረሽ እኔ የቤቱን ምንም አድርግልኝ ቤቱ አንቺ ነሽ ምናልባት ፍቅረኛሽ እንደዛ አስቦ በቃ ኦሬዲ አምጥሽ አስገብተሽዋል ያለውን ነገር ሲያይ ስለዚህ እሱን ደግሞ ባንቺ ፍቃድ ነው ያስገባውት ይሄን ነገር ባንቺ ፍቃድ ነው ማለት ችግር አለ በጣም እየጮኻችሁ ነው ምን ችግር ይላል ነው በስራት እያወራን እንደ ቤተሰብ እየተነጋገርን ነው እኮ ታዲያ ስለዚህ ሌላ ነገር እንዳትወራ እንችላለን ምንድነው መተላ ብዙ በቂ ማስረጃ ተይዞ ምንድነው በቂ ማስረጃ ልጄን በዚህ ልክ በረስካት በዚህ ልክ ምንድነው ይፈልጋል ቆይ እናንተ ሁለታችሁ ወይ ታውቃላችሁ ወይ እኔ ንገሩኝ እስቲ አንቺ ያመጣሽብኝ አንቺ የሰራሽው ስራ ታውቃላችሁ እኔና እሷ ስናወራ መተው ጣልቃ ያስገባክ ምንድነው ነግሬሻለሁ ምንድነው ጣልቃ መተው ያስገባ ፈራክ አይደል እውነቱን እንድታቅ ለነግራት ስል ገና ለገና እውነቱን ተነግራታች በቃ አይ ልታሳምናት ነው ብለ ፈርተን የመጣው ምንድነው ቆይ ሁለታችሁ ልታወቁት ነገር አለ ፈርተን የመጣው ቁጭ በይ አንቺ ቆይ ቁጭ ማለት ነው ይኸውልሽ ሌላ ነገር እንዳትወሪ እውነቱን ነግራታለሁ ፈርተን የመጣው እውነቷን ታውቃለች ፈርተን የመጣው አይንሽን እያየች ቢያንስ እውነቱን እንድታቅ በቃ እያወራን ነው ምን አመጣ እንደ ቤተሰብ ልንጨርስ እንድታዝኝላት ነው ልጅሽ ልጅሽ አንቺ ግን በቀጣፊ ሰው ነሽ ልጅነቷን አንተ እየነገርከኝ እኔ እናትነቴን እየነገርክ አይደለም ቀጣፊ ሰው ነሽ ይኸውልሽ ልነግርሽ የምፈልገው እናውቃለን ስለዚህ ሂድና እኔና እሷ ያለንን ጊዜ ተጠቅመን እናውራ እቺ በጣም ለምን መጣክ ለምን መጣ ምንድነው ለመበረዝ በሰላም ስንነጋገር ወደ መፍትሄው ለመምጣት ስንል ፈርታክ ነው ማለት ሰዎች ምን እንደምታወሩት ፈራክና ምንድነው የምታወሩት ለምን አታውቁ ካንቺ አጠገብ ነበር ለምን መጣ ለምን አሁን እዚህ ጋር ለምን መጣ እናንቺ በስራት እያወራን ረድቶኝ ካንቺ አልረዳኝ ነው የመጣው ካንቺ አጠገብ ሐቀኛ ብትሆኚ ኖሮ ማለት ነው ካንቺ አጠገብ እናንቺን አገናኝቶን እንድናወራ ነው አይደል አሁን እየተነጋገርን ለምን በቃ እውነቱን ንገሪኛ እየነገርኩሽ ነው ይሄንን እውነት ሲጀመር ይኸውልሽ ሲጀመር ውሸታም ነች ምን አይነት ሰይጣን አንቺ ላይ እንደሰፈረ አላውቅም አንተ በእናትና ልጅ መካከል ገብተህ እንዲህ ስትል እኔ እኮ የቱ ነው ጠላቴ የቱ ነው ወዳጅ ራሱ እያወቅኩ አይደለም እኔ እናትሽ ነኝ የቱ ነው ጠላቴ የቱ ነው ወዳጅ እያወቅኩ አይደለም ምንሽ ነው ነገር በላይ እንትን አለ ምንሽ ነው በቪዲዮ ምናምን ትላለህ እንዴ ስትታይ ወጣት ትመስላለህ በቪዲዮ ምናምን ትላለህ እንዴ በዚህ በሰለጠነ ዘመን ላይ ቪዲዮ ይዘህ መተህ ቪዲዮ ማስረጃ አለኝ ስትል ትንሽ አታፍርም አዎ የቪዲዮ ማስረጃ አለ እንዴት እንደምታሰቃዩ እሷን ለማታለም እንደምታሰቃዩ ስንት ነገር እንደምታደርግ ከሱ ጋር ለመነጣጠል ነው ሐሳብክ የነበረው ምንድነው የምታወሪው ማሚ ምንድነው የምታወሪው ያንቺን ጥፋት እሱ ላይ ያንቺ ሴራ በቂ ነው እሺ ከሱ ጋር ለመነጣጠል አረ ከፍቅረኛዋ ጋር ላይ ተሷ ላይ ምን ተወዳታለክና እጅን አታንሳ ወደዛ ነግሬሻለሁ አርፈሽ እና የማይሆን ነገር አታውሪ ስነ ስርዓት አድርግ አንዴ ካሜራው ይቆም እንደ ሐቀኛ ሰው ታወሪያለሽ እንዴ አታፍርም አንተ ምንድነው የፈለከው በሁለቱ አንድ ላይ ገባ አንዴ ያረጋግጥ አይ ምን ስለሆንክ ኃላፊነት ወስደህ ስለወጣክ አንድ ራስን እንደ ጀብዱ ታያለህ እንዴ ራስን እንደ ጀብዱ ታያለህ እንዴ እንደ እናት አይታሽ ይኸውልሽ እሷ ላንቺ አዝና ነው ስባ በህግ ጥራት ስላየው እንጂ እቺን እጄን ያነሳበትን ማለት ነው ዋጋ አስከፍልሃለሁ አንዴ ላዋራ ጠብቅ አንዴ ላዋራ ዋጋ አስከፍልሃለሁ አንዴ ላዋራ እናያለን አንዴ ላዋራ እውነቱን ትናገር እስቲ ምን ነው እጄን ባላነሳው ብለህ ትጸጸታለህ አንቺ ራሱ ዝም ብለሽ ነው ልምጣልሽ እንጂ ትጸጸታለህ ዲያብሎስ ካንተ በታልስና ብዬ ነው እናት እኔ በጣም ነው ማምናት ብዬ ነው የመጣሁት ዝም በል ነግሬሻለሁ ዝም በል ይኸውልሽ ስማ አንተ ከህግ ጥላ ፈርመን አይደል ያወጣኸኝ በህግ ጥላ ስር ያለው ሰው ወተህ ልደበድበኝ ነው እንዲያስወጣኝ ወይኔ አምላኬ አሁን ገብቼ ብናገር ገባ ገብቼ ለህግ ማሳወቅ እናንተ ፈቅዳችሁ ይዛችሁት የወጣችሁት እኔ ሊደበድበኝ ነግሬሻለሁ ይኸውልሽ ነግሬሻለሁ ምን እንደምታረጊ አውቃለሁ እንደምትጠየቅ አንቺ ምን ያህል ዲያብሎስ እንደሚጫወትብሽ አውቃለሁ አታውቅም እንዴ ስለ ህግ ምናምን አታውቅም እንዴ ምንድነው የምታወሩት ፈርመህ ያወጣኸኝ ማልፋት ወይ ነገር ይኸውልሽ እኔ ከሷ ጋር ከህግ ጥላ ስር መደብደብ አንዴ ተባበረኝና ከሷ ጋር ላውራ ልጨርስ በዚህ ብቻ አሁን ባደረከው ልክ አንተ መቀመቅ አወጣሃለሁ አብረን እስር ቤት እንገናኛለን አይደለም ሰውን ማለት ነው ሰይጣንን እንገናኛለን ስራሽን ታውቂያለሽ እስር ቤት እንገናኛለን ስራሽን ስለምታውቂ ነው ከሷ እንደዚህ አሁን ባደረከው ነገር አታውቅም ስለ ህግ ደግሞ ታወራለህ ስለ ህግ እንዳዋቂ ይኸው እንደዚህ አይነት እንደዚህ ማህይሙን ነው የተከተልሽው እንዳንቺ አይነት አይ ማህይም ሆኖ አይደለም እየረዳኝ ነው ከመጀመሪያ ጀምሮ እስካሁን እየረዳኝ ነው ምንም ዞር ብለሽ አይተሽ እንደዚህ ጣትን ወደዛ አድርግልኝ ወደዛ ስታወራ ወይኔ አምላኬ ወይ ለምንድን ነው የማትረዱኝ? ቁጭ በል እሺ ቁጭ በይ
ከዚህ አንቺ ከምታየው እዚህ ላይ አሳይቼሻለሁ አይደለ? ይኸው ከዚህ ከምታየው ይኸው ከባለቤትሽ ጋር እንደዚህ እየዘለለች እንደዚህ ስንት ህዝብ ያየው ነገር አይደል? ምን ይሄ ተቀራጭ ነው መስማት ፈልገው አይደል? ኧረ ጨበጭብለት። ለምን ተጨበጭብለት? ኧረ ገና ለጥፋትሽ ይጨበጭብለት። ለጥፋትሽ ነው የምትጨበጨበው ነገር እና ይሄ ነገር አይ ነው እያልሽ እንዳለ ይሄ አትንገረሽ። አንተ ትገኝ ሙሉ ያልሽ ስልኳ ላይ ያለው እንዳለ የራቁት ቪዲዮ እንዳለ ስልኳ ላይ ያለው ምን አይነት ዲያብሎስ እንዳለብሽ ማሚ አትንኪ፣ ዝም ብለህ እዛ አትንኪ። ስልኳን አይተሽዋል አይደል? የራሷ ስልክ ላይ ነው የተገኘው። እሱ አይንካኝ ወይ የራሷ ስልክ ላይ ነው የተገኘው። ይኸውልሽ ለሱ ነው አትንኪው። የራሷ ስልክ ላይ ነው የተገኘው። አንቺ ቆይ ለየትኛው ነው እየቆምሽለት ያለ? ለሁሉም ለእናትሽ ብቻ ነው ወደኋላ ጀርባ የምትይው? ምን ነው አንቺ ዛን ጊዜ እንደዛ አላሰብሽም? ለልጄ ብለሽ አላሰብሽም? አንቺ ልጅሽን እኮ በመርዝ ልትገዢ ነበር። አንቺ ደግሞ አወራለሁ በመርዝ እየገዛ ልጅሽ በዚህ ቪዲዮ የሷ ተመርምሮ የተገኘ ነገር እኮ ማንም ደግሞ ካንቺ ውጪ ስሚ ጠጭ ስታት የነበረው ታዲያ ካሜራ ልታስቀምጥ ስታስገባ መርዝ አድርገው ወጣክ። ይሄ ነው ከዛን ከመጀመሪያ ቀን ጀምሮ ካሜራ ይዘህ ገብተህ ነበር ቤት ከመጀመሪያ ቀን ጀምሮ አልጨረስኩም። ካሜራ ያስቀመጠው እሱ ነው አይደለም? መርዙንም ጨምሮ የወጣው ራሱ ነው። ከእንደገና እኮ ነው የቀደሽው እናቴ። እኔማ የተቀመጠ ጆግ አንስቼ ሰጠውሽ። የተቀመጠ ጆግ በቀላሉ አንቺን መግደል ፈልጌ ነው። ቢናም ማውሰድ ፈልጌ ነው። ያስመረመርከው ግን ያንን ብቻ ለምን የጆጉን አላስመረመርክም? ምክንያቱም የለውም አየሽ፣ እንዳይታወቅብህ ቀርተሽ ይኸውልሽ በብርጭቆ ነው ያደረግሽ። አንቺ ግን ምን ያህል ዲያብሎስ እንደሆንሽ ሰይጣን የሚቀናብሽ ነገሮች በሙሉ ወደ አንተ ነው የሚያመለክቱት። እኔ እኮ ይኸውልሽ እኔ በምንም በማስረጃ መንቀሳቀስ ነው። ማስረጃ የለም። ከየህግ ሰው ከእስር ቤት አውጥተህ መማታትክ ህጋዊ ነኝ ብለህ ነው የምታስበው? የለም አየክ። ይኸውልሽ አንቺ ሰይጣን ታሳስቻለሽ አልኩሽ አይደለም? ሰውን የሚያሳስተው ሰይጣንን ታሳስቻለሽ። ይኸውልሽ አንቺ በቀላሉ ይሄን ነገር አድርጋለሁ እያልሽ ነው። ከዚህ ዲያብሎስ ጋር ነገርኩሽ ነው ወቂ በቀላሉ ከዚህ ዲያብሎስ ጋር መነጋገር ምንም መስማት አልፈልግም። እኔ ምንም ምንሽ ነገር የለም። እድል ምንም መስማት አልፈልግም። ምንም ነግርሽ አንድ ነገር ንገሪኝ። ይቅርታ ታያታለሽ የለም ባላደረኩት እናንተ በሰራችሁ ባቀነባበራችሁ ለማን የምትመለስ በጣም መጠየቅ አልፈልግም። ሲጀመር ባቀነባበራችሁ አልጨረስኩም እኮ አይ አልጨረስም። እናውራ ላስረዳት ተወቂ። ከእሷ ጋር ምንም ንግግር አያስፈልግም። አንቺ ሂጂና እኔና እሷ አንዴ እናውራ ነይ። ምንድን ነው የምታወሪው? ምንም የጀመረው ነገር እንደ ቢናም ልታታየው ሂጂ። እኔና እሱ እኔ ነግሬሃለሁ። እሱን ልታታዩ ነው። እሺ አውጪ ነው ያላል እንዴ? ለምን የሚታለው? ቆይ ሂጂ በቃ ልጆቹ ጋር ጠብቂኝ። እሺ አይዞሽ። ምንድን ነው የምትያት ልጅቷን? ሁሉን ነገር በማስረጃ ተረጋግጦ ያለቀ ጉዳይ ነው። ምንድን ነው ማስረጃ ምናምን የምትለው? ምንድን ነው እስቲ? ምን እኔን ለመሸወድ ምናምን እያሰብሽ? አንተን ለመሸወድ እንዳታስብሽ እንደዛ። አንተ ነህ እንጂ ድራማ አረከው። ይኸውልሽ ልጅቷ ማለት ነው ይሄ እኮ ህይወት ነው፣ የእናትና ልጅ ህይወት ነው እኮ። አንቺ ግን የልጅሽን ህይወት ቀጥሮሻል። አንተም ዋጋ ምንድን ነው የምታወሪኝ? አሁን ነገም ከነገ ወዲያ አንተም ዋጋ ትከፍልበታለህ። እሱን እናያለን። እኔ ግን ቢያንስ የልጅቷን ህይወት ማዳን ችያለሁ። ሌላው ቢቀር የልጅቷን ትዳር ግን አንተ ነገር ለዚህ ደግሞ ዋጋ አንቺ ግን በጣም ቅሌታም ሰው ነሽ። ለዚህ ግን ዋጋ ትከፍላለህ። በእውነት በጣም የምታስጠይ በጣም ልንገርሽ፣ አንድ ነገር ልንገርክ። ምንድነው? አሁን ቪዲዮ ይዣለው እንደዚህ አድርጌ እንደዚህ ብለህ ለእሱ አቀረብኩ የምትለውን ነገር በሙሉ ማን ነው ፍቅረኛዋ እንደሆነ መቼም ከኔ አይወጣም። መቼም ከኔ ህይወት መቼም ቢወጣም ራሱ አንድ ነገር እውነት አልንገርክ፣ አብዶ ወይ ጨርቁን ጥሎ ምናምን ታየዋለህ እንጂ ከኔ ተነጥሎ መኖር አይችልም። ማለት ምን ማለት ነው ደግሞ? እውነታው ይሄ ነው። ምን ማለት ነው እኮ? ምን ማለት ነው? እንዳትጎዳ ልጄ ስለሆነች በልጅ አይምሮ ይሄን እንዳልነግራት ነው ላንተ ምነግር። ግን እውነቱ ይሄ ነው። ምን አስደረገችበት? በቃ ሆኗል። ያዬ ሆኗል። ምን ታረጋለህ? በቃ አሁን ከኔ ተነጥሎ መኖር አይችልም። በሽተኛ ሆኖ ታየዋለህ ወይ አብዶ ጨርቁን ጥሎ ከሷ ጋርም አይኖርም። ይሄን እውነቱን እየነገርኩ ነው። ይሄ ምን አይነት ዳቢሎስ ነው ያለው? ዝም በል ዳቢሎስ ምናምን እያልክ እንትን አትበል። መጀመሪያ ዳቢሎስ እንድንሆን የማያደረጋችሁ እናንተ የአዳም ዘሮች ናችሁ። ከአንድ ሔዋን ጀርባ አንድ ሔዋን እንዲህ እንድታደርግ የእናንተ እጅ ነው። ይሄን ለምን አደረግሽ ማለት አይቀልህም? ዳቢሎስ ነሽ እንደዚህ አደረግሽ አንቺ ሴጣን የሚቀናብሽ እያልክ እየተነሳ እንደዚህ ከምትል ለምንድን ነው ግን ቢያንስ እንደ ሰውኛ አታስቢ? ለምን ይሄን አደረግሽ አይቀልም?
ሰው ነኝ ብለህ ታስባል ነበር? ቅድም አንድ ሰው እንኳን እኔ ሰው ሰይጣን የቃናብሻል ስትላል ነበር። እንደ ሰውኛ ለምን ማሰብ አቃተክ? ምን ማለት ነው? እንደ ሰው ካሰብክማ ለምን ይሄን አደረገች? ግን ይሄን ያህል ጭካኔ በልጅሽ ላይ ምን አስኬደሽ ብላ አትጠይቀኝም ነበር? እንግዲያውስ አንድ እውነታ ልንገርህ አይደለ? ልጁ ከዚህ በኋላ ከኔ ጋር ካልተገናኘ ቢያንስ ተው በወር አንዴ እንኳን መጥቶ እኔ የማያገኝ አይነት ሁኔታ ከሆነ ይወጥ ብሽት ብሎ ወይ ያብዳል ወይ በሽተኛ ሽባ ሆኖ ነው የሚቀረው። እንግዲህ እውነቱ ይሄ ነው። ምን ማለት ነው? በቃ ጨርሻለሁ። ቆይ ተረጋጊ። ወሬ ነው የምትሄጂው? ነይ። በቃ ምን ማለት ነው?